ሰብስክራይብ በማድረግ ቤተሰብ ይሁኑ። የጎመን ዘር ፍሬ የምታክል በልቡ ላይ ኩራት ያለበት ሰው ጀነት አይገባም። ቸልተኝነትም ራሱ የአላህና የመልእክተኛውን መንገድ ከመከተል ችላ ማለት ራሱም ሌላው የኩፍር መገለጫ ነው። ማን ነው በደለኛ? ሚመን ذكر بآيات ربه በጌታ አንቀጾች ከተገሰጸ ሰው የበለጠ ማን በደለኛል? የጌታ አንቀጾች ተነበውለት ይገሰጽና ثم عرض عنها ከዛም ከተነገረው ከተገሰጸበት አንቀጽ ችላ ብሎ የሚዞር ከሆነ ሰው በላይ ምን አይነት በደለኛ ሰው ይኖራል? ኢማንን የሚያፈርሱ ነገሮች ምን ምንድናቸው? አንድ ሰው ሙእሚን ከሆነ ሙስሊም ከሆነ ይሄን ኢማኑንና እስልምናውን ሙስሊምነቱን ሊያፈርሱት የሚችሉ ነጥቦች ምን ምንድናቸው የሚለውን ኢንሻአላህ እንመለከታቸዋለን። ጠቅለል ለማድረግ አራት ነገሮች ናቸው የአንድን ሰው እምነት የአንድን ሰው እስልምና የሚያፈርሱ ነገሮች አራት ናቸው ባጭሩ ማለት ነው። እንዳትረሱት። ይሄ ስንት ናቸው? አራት ናቸው። ከአራቱ የመጀመሪያው አልኩፍር ክህደት ነው። አልኩፍሩ ነዋቂዱል ኢማን ክህደት ወይም ኩፍር እምነትን ያፈርሳል። ሁለተኛ አሽርክ ሽርክ ወይም ማጋራት እምነትን ያፈርሳል። አላህ ይጠብቀን። ሶስተኛ አርሪዳ ከእምነት በኋላ ወደ ሌላ መቀልበስ ሰውየው ወደ ነበረበት እምነት ወይም ወደ ሌላ ሃይማኖት መመለስ አጠቃላይ ስራን ያበላሻል። አራተኛ አኒፋቅ ሙናፊቅነት አስመሳይነት እነዚህ አራቱ ናቸው። አሁን ሸይኹል ኢስላም ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ረህመተን ዋሲዓ ነዋቂዱል ኢስላም በሚለው ኪታባቸው ላይ እስልምናን የሚያፈርሱ 10 ነገሮችን ጠቅሰዋል። 10ሩም ሲዘረዘሩ ከነዚህ አራቱ የሚዘሉ አይደሉም። ሌሎች ዑለማዎች ደግሞ ከ10 አስፍተው እስላምን የሚያበላሹ ብለው በስፋት የዘረዘሯቸውን ብንፈልጋቸው አንዱ ከአንዱ ሲተያይ ወይ ኩፍር ነው ወይ ሽርክ ነው ወይ ኒፋቅ ነው ወይም ከሙርተድ ጋር የተያያዘ ነው። ስለዚህ በእነዚህ አራት ነጥቦች ይከናወናል። እነዚህ አራት ነገሮች በአንድ ሙስሊም ወይንም ደግሞ በአንድ አማኝ በሆነ ሰው ላይ እንዴት ሊከሰት ይችላል የሚለውን ደግሞ እንየው። አንድ ሙስሊም ከሆነ በኋላ በአላህ ያመነ ባሪያ ኢማን በቀልቡ ገብቶ ሙእሚን ከሆነ በኋላ የሚከፍረው እንዴት ነው? ለኩፍር የሚያበቁ ነገሮች ሙሽሪክ የሚያሰኘው ሽርክ ላይ የሚወድቀው ለሽርክ የሚዳርጉት ምን ምንድናቸው? ሙርተድ የሚያሰኙትስ ምን ምንድናቸው? ሙናፊቅ የሚሆነውስ መቼ ነው? አራቱ አፍራሽ ነገር ናቸው። አላህ ይጠብቀን። ከነዚህ ከአራቱ አላህ ነጃ ያለው ሰው በዱንያ በአኺራም ከጀሃነም እሳት ነጃ የተባለ ነው ማለት ነው። አሁን ወደ ኩፍር እንምጣ። ጀነራሊ ሊተራል ሚኒንጉን ሁላችንም እናውቀዋለን። ኩፍር ማለት ምንድነው? ክህደት ማለት ነው። ሉገተን አተግጢየቱ ወሰትር ይባላል። ኩፍር ማለት አንድን ነገር መሸፈን፣ መከለል፣ መደበቅ ይባላል። ያለ ነገር እንዳይታይ እውነታነቱን መካድና መሸፈን ኩፍር ተብሎ ይጠራል ማለት ነው። እና ኩፍር በስንት መንገድ ይገለጻል ከተባለ ወደ 4-5 መገለጫ መንገዶች አሉት። ከዛ ውስጥ አንደኛው ኩፍሩ ተክዚብ ይባላል። ከኩፍር አይነቶች ነው የምንጀምረው። ኩፍሩ ተክዚብ የማስተባበልና የማስዋሸት ክህደት ተብሎ ይጠራል። ሰውየው የመጣለትን መልእክት ካስተባበለ ውሸት ብሎ ከመለሰ ይሄ ኩፍሩ ተክዚብ ይባላል። وهو اعتقاد كذب الرسول صلى الله عليه وسلم في أي شيء مما جاء به
የአላህ መልእክተኛ ከአላህ ዘንድ ይዘው ከመጡት ውስጥ ሁሉንም ይሁን የተወሰነውን ወይም አንዱንም እንኳን ቢሆን ካስተባበለ ውሸት ነው ብሎ ከመለሰ ይሄ ማስተባበሉ ኩፍሩ ተክዚብ የማስተባበል ክህደት ይባላል። ሰውየው ምን ሆነ? ከፈረ ይባላል። ስላስተባበለ ስላስዋሸ ማለት ነው። በዚህ መልክ ይከሰታል። ቁርአን ሱረቱ ፋጢር ከቁጥር 25 እስከ 26 ይነግረናል። ጌታችን በሱረቱ ፋጢር ምዕራፍ 35 ከቁጥር 25 እስከ 26 አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወኢን ዩከዚቡከ አይ ላ ዩከዚቡከ ወኢን ዩከዚቡከ አንተን ቢያስተባብሉህ ይላል አንተን ቢያስዋሹህ ፈቀድ ከዘበ الذين من قبلهم ከነሱ በፊት የነበሩትም ህዝቦች የተላከላቸውን መልእክተኛ አስተባብለዋል። ጃአትሁም ሩሱሉሁም ቢልበይናት ወቢልዙቡር መልእክተኞቻቸው በግልጽ ማስረጃዎችና በመጽሐፍት መተውላቸው ነበር። ወቢልኪታቢል ሙኒር አብራሪ በሆኑ መጽሐፍቶችም ወደ እነሱ መተው ነበር፣ ግን አስተባበሉ። ثم أخذت الذين كفروا ከዚያም እነዛ የካዱትን ሰዎች በቅጣት ያስኳቸው። فكيف كان نكير የኔ ቅጣቴም እንዴት እንደነበረ ተመልከት ይላል። አሁን እዚህ ቦታ ላይ መሐለ ሻሂዱ ምንድነው ሲባል ثم أخذت الذين كذبوا ሳይሆን ያለው ከፈሩ ብሎ ነው የገለጸው። ثم أخذت الذين كفروا ካለ ያ ተክዚባቸው ምን ተብሎ ይጠራል ማለት ነው? ኩፍር ተብሎ ይጠራል። ሱረቱ ፋጢር 35ኛ ሱራ አንቀጽ 25 እስከ 26። ስለዚህም አንድ ኩፍር በምን ይከሰታል ወንድም እህቶቼ? በማስተባበል ይከሰታል። አላህ እንደዚህ አለ ተብሎ ሲነገረው መልእክተኛው እንዲህ አሉ ተብሎ ሲነገረው ቁርአንንም ሆነ ሐዲስን አስተባብሎ ውሸት ካደረገ ካስዋሸ ሰውየው ከፍሯል ማለት ነው። ኩፍሩ ተክዚብ በማስተባበሉ ብቻ ክህደት ላይ ይወድቃል። አንድ ሁለተኛ ኩፍሩ ኢባኢን ወስቲክባር የእምቢተኝነትና የኩራት ክህደት ይባላል። ጉዳዩ ውሸት ነው አላለም፣ ሐቅ አይደለም ብሎም አልተከራከረም፣ አውቋል ነገሩ። ነገር ግን ትዕቢትና እምቢተኝነት እንዳይቀበል ከለከሉት። ይሄ አይነቱ ደግሞ ኩፍሩ ኢባኢን ወስቲክባር በእምቢተኝነትና በክህደት በኩራት በእምቢተኝነትና በኩራት የሚከሰት ኩፍር ተብሎ ይጠራል። በደንብ እየተከታተላችሁኝ ነው? ይሄ እዛው ኩፍር ላይ ሆኖ ሁለተኛው አይነት ኩፍር ነው። وهو مثل كفر ابليس ልክ እንደ ኢብሊስ ለعنቱላሂ ዐለይሂ አይነት ክህደት ነው። ኢብሊስ የአላህ ቁጣ በሱ ላይ ይሁን فإنه لم يجحد أمر الله የአላህን ትእዛዝ አልካደም። ለአደም ስገድ ባለው ጊዜ እኔን ልታዘኝ አይገባም ማነህ አንተ የሚል አይነት ክህደት አልታየበትም። ولا قابله بالإنكار እንዴታ በማለትም ትእዛዙን በማጥላላትም ምላሽን አልሰጠም። وإنما تلقاه بالإيباء والاستكبار ግን ምንድን ነበር የኢብሊስ አጸፌታዊ ምላሽ? እምቢ ማለትና መኩራት ነበር። ምንም እውነት ቢሆንም የታዘዘው ነገር እምቢተኝነትና ኩራት ግን ሸፈነበት። እሺ ከማለት ከመታዘዝ ይሄ ምን ይሆናል ማለት ነው? ኩፍር ይሆንበታል። አላህ በቅዱስ ቃሉ ላይ ሱረቱል በቀራ ቁጥር 30 ላይ ስለተናገረ ምን አለ? ሱረቱል በቀራ ቁጥር 34 ላይ ለመላእክትም ለአደም ስገዱ ባልናቸው ጊዜ አስታውስ ይላል። የአክብሮትን ስግደት እንዲወርዱ አላህ መላእክትን አዟቸው ነበር። ፈሰጀዱ መላእክት በጠቅላላ አንድም ሳይቀር ሰገዱ። ኢላ ኢብሊስ ኢብሊስ ብቻ ሲቀር ለምን? አባ እምቢ አለ፣ ወስተክበር ኮራ፣
وكان من الكافرين በዚህም ቢተኝነቱና ኩራቱ ምክንያት ከከሃዲያኖች ጎራ ሆነ ይላል። እንቢተኝነትና ኩራት ሰውን ወደ ምን ይወስደዋል ማለት ነው? ወደ ኩፍር ይወስደዋል። በምን ጉዳይ እንቢ ካለና በምን ጉዳይ ከኮራ? በአላህ አንቀጽ በመልእክተኛው ሐዲስ ማለት ነው። ቁርአኑ ቁርአን መሆኑን እያወቀ ሐዲሱ ሰሂህ መሆኑን እያረጋገጠ እሱን የሚመለከት ትእዛዝ መሆኑን አውቆ ግን እንቢተኝነትና ኩራት እንዳይቀበል ከጋረደው ይሄ እንቢተኝነቱ ኩራቱ ኩፍር ውስጥ ይጥለዋል። ወልዒያዙ ቢላህ وهو مثل حال من يعلم أن دين الإسلام هو دين الحق الذي لا يقبل الله سواه ይሄ ማለት ልክ የእስልምና ሃይማኖት አላህ ዘንድ ለነቢያት የተሰጠ እውነተኛ ሃይማኖት መሆኑን የሚያውቅ ሰው ምሳሌ ነው። አላህ ከእስላም ውጪ ሌላ እምነትን እንደማይቀበል ጠንቅቆ ያውቃል። والذي فيه صلاحه في الدنيا والآخرة በምድራዊ ህይወቱም ሆነ በመጨረሻው ዓለም ለሱ የሚበጀውና የሚጠቅመው በዚሁ የእስልምና ድንጋጌ ስር መሆኑን ውስጡ ያምናል። ለምንድነው ማትቀበለው ሲባል ግን ثم يتركه يتووال ويتخذ له دينا أو مذهبا من صنع البشر ሌላ ሃይማኖትና ሌላ ሰው ሰራሽ ህግጋትን ያመጣለትን መስመር መከተል ይፈልጋል በኩራት በትዕቢት። የዛኔ ምን ይሆናል? ሰውየው ክህደት ውስጥ የተዘፈቀ ይሆናል። ትዕቢትና ኩራት በጣም ትልቅ በሽታ ነው። በሌላ ሐዲስ ጀነት አይገባም ብለዋል ነብያችን አለይሂ ሰላቱ ወሰላም من كان في قلبه مثقال حبة من كبر يا ومن زرفري متاكل በልቡ ላይ ኩራት ያለበት ሰው ጀነት አይገባም። ኩራት ምንድነው ወንድሞች እህቶች? ልብስ መልበስ ግን ኩራት አይደለም። አላህ የሚወደውን ነገር መተግበር ነው። ኩራትን አደራ ተጠንቀቁ ያሉ የአላህ መልእክተኛ ሲያስተምሩ ሰሃባውን የጠየቃቸው ሰውየው ጥሩ ልብስ እንዲለብስ ይወዳል፣ ጫማውም ጥሩ እንዲሆን ይወዳል። ይሄ ኩራት ነው ወይ ሲላቸው ኢነላህ ጀሚሉን ዩሂቡል ጀማል አላህ ውብ የሆነ ጌታ ነው ውበትንም ይወዳል ብለው አስተማሩት የሱ ኒዕማ ስለሆነ። ስለዚህ ሌላው ኩፍር ከሚገለጽባቸው መንገዶች በእንቢተኝነትና በኩራት የሚገለጽ ነው ማለት ነው። ሶስተኛው ኩፍሩን ኢዕራድ ችላ ብሎ መዞር በቸልተኝነት የሚከሰት የክህደት አይነት ምን ማለት ነው? ይሄስ ከመጀመሪያዎቹ በምን ይለያል? የቸልተኝነት ክህደት ሲባል وهو الإعراض عما جاء به الرسول صلى الله عليه وسلم يا الله ملكتنيا كالله زند يزوت كمتوت غدانا ويم ሃይማኖት ችላ ብሎ መዞር ነው። ምን ማለት ነው ችላ አለ ሲባል فلا يصدقه እንደ አማኞች እውነት ነው ብሎ ማልተቀበለው ولا يكذبه እንደ ከሃዲያኖችም ቀጥታ ውሸት ነው ብሎ አላስተባበለው ولكنه ነገር ግን ምን ያደርጋል ሰውየው يعرض عنه ጆሮ ዳባ ልበስ ብሎ ወደ ኋላ ይሸሻል። እስቲ ንገረን ይሄ ነገር እውነት ውሸት ነው ብለህ ነው? እኔ መች ውሸት ነው አልኩኝ ወጣኝ። እሺ እውነት ነው ብለህ ታምናለህ? እውነት ነው ብዬ አላምንም። ምንድነው? በቃ ተወኛ ይልሃል። ቸልተኛ ማለት ነው። ገብቷቸዋል ወንድም እህቶቼ? ቸልተኝነትም ራሱ የአላህና የመልእክተኛውን መንገድ ከመከተል ችላ ማለት ራሱም ሌላው የኩፍር መገለጫ ነው። ቀጥታ ካስተባበልክ ከመጀመሪያዎቹ ካፊር ከተሰኙት ግሩፕ ትገባለህ። እንቢተኝነትና ኩራት ከሆነ ደግሞ የከለከለ ጉዳዩ እውነት መሆኑን እያወቅክ እየተቀበልክ አሁንም ኩፍር ውስጥ ትገባለህ። በሶስተኛ ደግሞ ኖ አላስተባበልኩም ማለት እንደመጀመሪያዎቹ እሺ ተቀበል ስትባል ደግሞ አልቀበልም ማለት ምንድነው ስትባል በቸልተኝነት ብቻ ተው። ይሄም ኩፍር ውስጥ ይከተዋል። قال الله تعالى الله سورة السجدة قطر 22 ላይ ይናገራል። በምዕራፍ 32 سورة السجدة قطر 22 ላይ ومن أظلم من ነው በደለኛ ممن ذكر بآيات ربه በጌታ አንቀጾች ከተገሰጸ ሰው የበለጠ ማን በደለኛ አለ? የጌታ አንቀጾች ተነበውለት ይገሰጽና
ثم عرض عنها ከዛም ከተነገረው ከተገሰጸበት አንቀጽ ችላ ብሎ የሚዞር ከሆነ ሰው በላይ ምን አይነት በደለኛ ሰው ይኖራል? ኢና ሚነል ሙጅሪሚን ሙንተቂሙን አይ አልካፊሪን እኛም ከካህዲያኖች ተበቃዮች ነን ይላል ጌታችን አላህ። በዱንያም ይሁን በአኺራ እንበቀላቸዋለን በማለት እንዲህ አይነቶችን ሙጅሪሞች ወይም ካፊር ብሎ ሰይሟቸዋል ማለት ነው። ቸልተኝነት በራሱ የክህደት መገለጫ መስመር ነው። አራተኛው አይነት ኩፍር ምንድነው? ኩፍሩ ሸክ በጥርጣሬ የሚከሰት ደግሞ ሸክ ነው። እውነት ነው ብሎ በሙሉ ልቡ በእርግጠኝነት አልተቀበለም፣ ውሸት ነው ብሎም አላስተባበለም። በሁለቱ መሃል ይዋልላል። ይሄ ነገር እውነት ይሆን? ይሄ ነገር ውሸት ይሆን? በይነ ሸክ ወልየቂን በእርግጠኝነትና በጥርጣሬ መሃል ይዋልላል። መሃል ሰፋሪ ይባላል። እንደዚህ አይነቱም ከክህደት አልዳንም። ጥርጣሬ ብቻውን አማኝ አያሰኝም። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይባላል። رواه ما في معلوم እንደዚህ ይባላል አይደል? የሀገር ቤት አባባል ጽድቅና ኩነኔ ቢኖርም ባይኖርም ወደፊት ጀነት አለ፣ የጽድቅ ሀገር አለ፣ ወይም ኩነኔ ገሃነመ እሳት አለ የሚባል ነገር ቢኖርም ባይኖርም አለ እንደተባለው ከክፋት ደግነት ሳይሻል አይቀርም። ምናልባት ደግ መሆን አለ ከተባለ የዓለም ይጠቅመናል ነው። ከሌለም እዚሁ ይጠቅማል። ዱንያ ላይ ጥሩ መሆን ጥርጣሬ ውስጥ ናቸው፣ አልቆረጠላቸውም። በጥርጣሬ ዓለም የሚመላለስ ሰው ኩፍር ውስጥ ገብቷል። وهو الذي يشك فيما جاء به رسول الله صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰላም ይዘውት በመጡት ዲን ላይ የሚጠራጠር ሰው ነው። فلا يجزم بصدقه ولا بكذبه ቁርጥ ብሎለት ፍጹም እውነተኛ ናቸው ብሎ ከልቡ በእርግጠኝነት አልተቀበለ ወይ አላስተባበለ። በመሃል የተጠራጠረ ይመላለሳል። መዋለል አላህ ዘንድ አይጠቅምም። ሸክ የክህደት መገለጫ ነው። قال الله تعالى الله በሱረቱ ኢብራሂም ቁጥር 9 ላይ ከሃዲያኖች ለነቢያቶቻቸው የመለሱትን ይነግረናል። ምዕራፍ 14 ሱረቱ ኢብራሂም ቁጥር 9 ላይ ወቃሉ እነሱም አሉ ኢና ከፈርና እኛ ክደናል አሉ ቢማ ኡርሲልቱም ቢህ እናንተ በተላካችሁበት ነገር እኛ ክደናል። ወኢና ደግሞም እኛ ለፊ ሸክ ሚማ ተድዑነና ኢለይሂ ሙሪብ እናንተ በምትጠሩን ነገር ላይ በዋለለ ጥርጣሬ ውስጥ ነው ያለነው፣ ዋጅቀናል። እውነት ይሁን ውሸት ስለማናውቀው በተላካችሁበት ነገር ክደናል አሉ። ይሄ ሸካቸው ይሄ ጥርጣሬያቸው ከኩፍር ዓለም አላወጣቸውም ማለት ነው። ስለዚህም በጥርጣሬ ምን ይሆናል? ክህደት ይከሰታል። አምስተኛ ኩፍሩል ጁሁድ ይባላል። የክህደት የመጨረሻውና ትልቁ የሚገለጸው ኩፍሩል ጁሁድ አይንን ግንባር ያርገው አይነት ክህደት በቃ ፈጽሞ መካድ ማለት ነው። እውነታነቱን አለመቀበል ከፀሐይ በላይ የደመቀ እውነቱን እያየ እማይቀበል ትዕቢትና እንቢተኝነት አይደለም ይሄን ሰው የከለከለው፣ ወይም ደግሞ ችላ ብሎ መዞሩ አይደለም፣ ወይም መጠራጠሩ አይደለም፣ ወይም ማስተባበሉ አይደለም። ከናካቴው ፈጽሞ የሌለ ያልተሰማ ነገር አድርጎ ሙሉ በሙሉ የሚክዳለ وهو أن يجحد جملة ما أنزله الله أو يجحد شيئا مما هو معلوم بالضرورة من الإسلام አጠቃላይ አላህ ያወረደውን ሁሉ በጠቅላላ በፍጹም የለም ብሎ የሚያስተባብል ወይም ደግሞ አላህ ካወረዳቸው የተወሰነውን ነገር በዲን الاسلام ውስጥ በቀጥታና በግልጽ የተገለጸ የማሸማ የሆነ ነገርን አላውቅም ብሎ የሚያስተባብል ከሃዲ ይባላል። قال تعالى الله ስለ ሙሳና ማን ነው ስለ ፊርዓውንና ቢጤዎቹ ከሃዲያኖች ሲነግረን ሱረቱ ነምል ቁጥር 14 ላይ ይነግረናል። ሙሳ አለይሂ ሰላም ይዞት ስለመጣው መልእክት ማለት ነው ምን አደረጉ? ፊርዓውንና የሱ ቢጤዎቹ
وجحدوا بها واستيقنتها أنفسهم وجحدوا بها موسى عليه السلام ባሳያቸው ተአምር ከአላህ ዘንድ ይዞላቸው በመጣው መልእክት ካዱ አለ ተመልከቱ ጁሁድ ካዱ واستيقنتها أنفسهم ነፍሶቻቸው ግን የቂን ብላለች እርግጠኛ ሆናለች ከውስጣቸው አውቀውታል ሙሳ ይዞት የመጣው ነገር ከአላህ ዘንድ መሆኑን ጭራሽ የሌለ ነገር አስመስለው ግን አይኔን ግንባር ያርገው አይነት ነገር ክህደትን ፈጸሙ ለምን ظلما وعلوا በበደልና በትዕቢት አማካይነት فانظر كيف كان عاقبة المفسدين ያበላሾች የወንጀለኞች አቂባቸው መጨረሻቸው ምን እንደነበረም ተመልከት በቀጣት አላህ በባህሩ ላይ እንዳሰጠማቸው ማለት ነው በድጋሚ وقال تعالى ለነብያችን አለይሂ ሰላቱ ወሰለም ሱረቱል አንዓም ቁጥር 33 ላይ ሱረቱል አንዓም ቁጥር 33 ላይ አቡ ጃህልና መሰሎቹ የተናገሩትንም ይጠቅሰዋል እዚህ ቦታ ላይ ምን አሉ እነሱ አቡ ጃህልና መሰሎቹ ማዕራፍ 6 ቁጥር 33 قد نعلم ጌታችን አላህ እንዲህ ይላል በርግጥኛ እናውቃለን إنه لا يحزنك الذي يقولون ያ የሚሉት ነገር አንተን የሚያሳዝንህ መሆኑን በርግጥም እናውቃለን እነሱ እኮ ይላል ጌታችን አላህ فإنهم لا يكذبونك አያስዋሹህም አያስተባብሉህም እኮ አለ አንተ ውሸታም ነህ አይደለም የሚሉት ولكن الظالمين بآيات الله يجحدون ነገር ግን ከሃዲያኖች በደለኞች በአላህ አንቀጽ በአላህ ተአምራት ያስተባብላሉ ይክዳሉ አለ እውነተኛ መሆንህንማ ያውቃሉ ነገር ግን ተጋረደባቸው ከሃዲ ሆኑ አስተባበሉ ማለት ነው እና ከአንድ እስከ 5 ለናሙና የተመለከትናቸው በተቀሉ ኩፍር ተብሎ ይጠራሉ አላህ ከሁሉም አይነት ኩፍር ይጠብቀን ክህደት ይባላል ሰውየው በማስተባበሉ እንቢ በማለትና በመኩራቱ ወይም ችላ ብሎ በመዞሩ ወይም በእምነት በመጠራጠሩ ወይንም ፈጽሞ እንዳልሰማ ሆኖ መካዱ ከኩፍር ዓለም ሊያስወጣው አይችልም ኩፍር የሚገለጽባቸው መንገዶች ናቸው ግራም ነፈሰ ቀኝ አምስቱም ኩፍር ተብለው ይጠራሉ ማለት ነው ዑለማዎች በዚህ መልክ ከፋፍለው ማስረዳት ያስፈልገበት ዋናው ምክንያት ምንድነው ሰው ጥንቃቄ እንዲያደርግ ነው ኩፍር ማለት ምንድነው ሲባል ብዙ ጊዜ ሰው ምን ይላል አላህ የለም ማለት ነው ይላል አንድ ሰው ካፊር የሚባለው አላህ የለም ሲል አይደለም ወይ ለምሳሌ ሙስሊም ያልሆኑ ወገኖችን ካፊሮች ብለን ስንጠራቸው ብዙ ጊዜ እነሱ ካፊሮች ናቸው ወይ ይሉናል እና ታዲያ ምንድናቸው ስንላቸው ካፊር የሚባለው በአላህ ያላመነ ማለት አይደለም ወይ እንደዛ የሚል ጥያቄ ያነሳሉ ምናልባት እናንተም ይገጥማችሁ ይሆናል አዎ በአላህ ያላመነ ካፊር ነው ነገር ግን ኩፍርን ለምን በአላህ ያላመነ ብቻ ላይ እንጋርደዋለን ለምን እዛ እንገድበዋለን በነብያችን አለይሂ ሰላቱ ወሰለም ያላመነስ ካፊር አይደለም አላህ በሰጠው ትእዛዝ እምቢና ይኮራና እምቢ ያለስ ካፊር አይሆንም ወይ ነገሩን አምኗል ግን አልቀበልም ብሎ በትቢትና በክህደት ቢዘወተር ካፊር አይሰኝም ወይ ስለዚህ ኩፍርን አጥብበን ከተመለከትነው ነገ ሳናውቀው ከአንደኛው ኩፍር ሸሽተን ሌላኛው ኩፍር ላይ ልንወድቅ እንችላለን ወይም ሌሎቹ አላህ ወፍቆን እኛን ጠብቆን ከሆነ ሰዎች ከአንደኛው ሸሽተው ሌላኛው ላይ ሳያውቁ ከወደቁ ለማስተማርና ለማንቃት እንዲመች بالاستقراء والتتبع በቅዱስ ቁርአን ውስጥ በሐዲስ ውስጥ የተነገሩትን እንዳለ አንድ በአንድ እየተከታተሉ እያነበቡ ኢስቲንባጥ በማድረግ ለኛ በሚያገራ መልኩ ለማስተማር ነው ተቅሲም ያስፈልገው ቁም ነገሩ ኩፍር መሆኑ እንጂ 5 አይነት ወይም 6 አይነት መባሉ ላይ አይደለም ወደዚህ መከፈሉ ዋና ያስፈልገበት ሰዎች በቀላሉ እንዲገባቸው ከኩፍር አይነቶችና ከሽርክ አይነቶች ሁሉ ራሳቸውን እንዲያርቁ ለማድረግ ነው ካልሆነ ብዙ ሰው ምንድነው ኩፍር ካፊር ማን ነው ሲባል ኤቲስቶች ብቻ የሚመስለው አለ ሃይማኖት አለኝ ያለ ሁሉ በጠቅላላ ካፊር አይሰኝም ነው በሌላ ቋንቋ ፈጣሪ የለም ብሎ የካደ ኤቲስት ብቻ ነው ካፊር ይሄ አይነት ስህተት እንዳይከሰት ለመርዳት ነው ኩፍር
አሁን በተጠቀሰው መንገድ ብቻ ሳይሆን በእነዚህ አምስቱም በሌላ መንገድም ዑለማዎች የጠቀሱት ካለ ሊከሰት የሚችል ነገር ነው። ገብቷችኋል ወንድም እህቶቼ? እሺ ሁለተኛውን እንየው። እንግዲህ አንደኛ ኩፍር ብለናል፣ ኢማንን የሚያበላሽ ነገር። ሁለተኛው ደግሞ አሽርክ ሽርክ ነው። ምንድነው ሽርክስ? አምባሻ ሰላት ያልሰገደ ከካፊር ይመደባል የሚለው ትክክል ነው። አምባሻን አስታወስከኝ። ሰላት ያልሰገደ ካፊር ነው። ነብያችን አለይሂ ሰላቱ ወሰላም على عهد الذي بيننا وبينهم الصلاة فمن تركها فقد كفر بين الرجل والكفر ترك الصلاة በእኛና በእነሱ መካከል ያለው ልዩነት ሰላት ነው። ሰላት የተወክዷል። በሰውየውና በኩፍር መሃል ያለው ሰላት መተው ብቻ ነው። ሰላት ከተወ ከፍሯል ብለዋል። ሽርክ ምን አላችሁት? ማጋራት። ምንድነው ማጋራት? አልገባኝም። ልጋራ ብላችሁ አገር ቤት አልተጫወታችሁም እንዴ? አብራርታችሁ መልሱት። ማጋራት ምንድነው? በአላህ ማጋራት ምን? በአላህ ማጋራት ኢልሃም ከአላህ ሌላ መገዛት አለች። ሉባባ ከአላህ ውጪ ማምለክ አለች። በአላህ ማጋራት የሚሰራውን ስራ ለሰው ይልኝ ብሎ የሚሰራ ስራ። ፈሪሃ ከአላህ ሌላ መገዛት። ጆይሪያ በአላህ ላይ ሌላን አካል መገዛት፣ ከአላህ ውጪ ያለን ነገር ከሐቁ በላይ መስጠት። እንግዲህ እስካሁን ከጻፋችሁት ውስጥ ሁላችሁም ሐሳባችሁ ትክክል ቢሆንም እንዳገላለጽ ትክክል አድርጌ የወሰድኩት የጆይራንና የቢንተል ሐላል ነው። ቀጥሎም አልহামዱሊላህ ነው። ብዙዎቻችሁ ከአላህ ሌላ መገዛት አላችሁት። ከአላህ ሌላ መገዛትማ ሽርክ የሚሰኘው አላህን የሚያመልክ ሰው ሲሆን ነው። ሽርክ ማለት ጀዐሉ ሸሪኩን ሊላሂ ዐዘ ወጀል ማለት ነው። ሽርክ ማለት ለአላህ ተጋሪን ማበጀት ማለት ነው። በእኛው በአገር ቤት ቋንቋ ይሄንን እንጠቀመዋለን። አብረን ስንሰራ ምን ሆነን ይባላል? እኔና አንተ ሽርክ ሆነን ይባላል አይደል? ተሻርከናል ይባላል። ፋብሪካ ሸሪካ ተብሎ ይጠራል፣ ወይም አክሲዮን በጋራ በአንድነት የሚሰራ ስራ ስለሆነ። ስለዚህ አሻረከኝ ማለት እኔን ሼር አረገኝ፣ አጋራኝ፣ አካፈለኝ ማለት ከሆነ ትርጉሙ ሽርክ ማለት ጀዐሉ ሸሪኩን ሊላሂ ተዓላ ፊማ ሁወ ሚን ኻሊሲ ሐቂሂ አምላካችን አላህ የግል ንብረቱ የግል መብቱ በሆነ ነገር ላይ ሌላን አካል ማጋራት መደረብ። ሰውየው አላህንም ያመልካል ማለት ነው። ሙሽሪክ የተባለው አካል አላህንም ይገዛል ማለት ነው። ነገር ግን አላህን እያመለከ አላህን እየተገዛ በአላህ ላይ ብቻ አልተገደበም። እንደገና ምን ያደርጋል? ለአላህ ከሚሰጠው የአምልኮ ዘርፍ አሳልፎ ከአላህ ውጭ ላለ አካልም ይሰጣል። ስለዚህ አላህ ላይ ሌላን አካል መደረብ ማለት ነው፣ መጨመር በአምልኮ ሽርክ ይባላል። አላህን ትቶማ ፈጽሞ ሌላ ነገር የሚያመልክ ከሆነ ይሄ ሰው ምን ይባላል? ካፊር ተብሎ ይጠራል። ክህደት ዓለም ውስጥ የገባ ይባላል። ሙሽሪክ ነው ማለት አላህን እያመለከ አላህን እየተገዛ ነገር ግን ሌላ አካል የሚደርብ ሲሆን ነው። ነቢያችን አለይሂ ሰላቱ ወሰላም የተላኩበት ማህበረሰብ የተወለዱበት ቀዬ አረቦቹ ምንድን ነበር የሚባሉት? ሙሽሪኮች ተብለው ነው አይደል የሚጠሩት? ለምንድን ነው ሙሽሪክ የተባሉት ከተባለ በአላህ ላይ ስለሚያጋሩ፣ አላህን ስላላመኑ አይደለም። አላህንማ ያምናሉ፣ ጌታቸው መሆኑን ያውቃሉ፣ ፈጣሪያቸው መሆኑን ያውቃሉ። ግን ይሄ ማወቃቸውና ይሄ ማመናቸው ሙስሊም አላሰኛቸውም። ለምን? እሱን አውቀው እሱን አምነው እሱን በማምለክ አልተገደቡም። ምን ያደርጉ ነበር? ወደዚህ ጌታ ወደ አላህ የሚያዳርሱን አማልክቶች አሉ ብለው በካዕባ ዙሪያ ወደ 360 ጣዖታትን አስገብተው ያመልኳቸው፣ ይሰግዱላቸው ነበር፣ ይሳሉላቸው ነበር። ለምን?
هؤلاء شفعاؤنا عند الله الله ዘንድ ያማልዱናል ما نعبدهم إلا ليقربونا إلى الله زلفى ወደ አላህ ማቀረብን እንዲያቀርቡን እንጂ ለሌላ ነገር አናመልካቸውም ይሉ ነበር አላህን ያውቃሉ ማለት ነው ወደ አላህ መዳረስንም ይፈልጋሉ ግን ወደ አላህ መሄድ ይፈልጉት የነበረው በእነዚህ አማልክት ብለው በሰየሟቸው ነገር ነበር ያንን ስለት ያንን አምልኮ ያንን መገዛትና መማፀን ለአላህ ብቻ ይገባ የነበረውን አሁን ለተሰሩ ለተቀረጹ ቅርጻ ቅርጾች አሳልፈው ሲሰጡ አላህ ላይ ደባልን አመጡ ማለት ነው ሌላ ጨመሩ ሲጨምሩ ተግባራቸው ምን ሆነ ሽርክ ሆነ አጋሩ ይባላል ሙሽሪክ ማለት من جعل لله شريكا فيما هو من خالص حقه የጌታችን የአላህ ግላዊ በሆነው መብቱና ንብረቱ ላይ ተጋሪ የሚያበጅ የሆነ ሰው የግሉ ብቻ የሆነ ሶላት ለማን ብቻ ነው የሚሰገደው ለጌታ አላህ ቁል ኢነ ሶላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ስግደት እርድ መገዛት በህይወት መኖርና መሞት ለጌታዬ ነው በልተብለ ታዘሃል እሺ ያልክና ሶላት አልዓስርን መስጊድ ገብተህ ሰገድ ለማን ሰገድክ ስትባል ለአላህ አልክ ታዲያ ከመስጊድ እንደወጣህ ደግሞ ጠንቋይ ቤት ደጅ ልትጠና ወጣህና እዛ ሄደህ ገብተህ ልትጠይቀው አጠገቡ ስትደርስ ተንበርክከ መሬት ተደፍተህ ሰገድክለት ይሄ ስግደት ቅድም ለማን ነበር ያቀረብከው ስትባል ለአላህ አልክ አሁንስ ለማን የሰገድከው ለጠንቋዩ ታዲያ በስግደት አላህን ከጠንቋዩ ጋር ሼር አላደረክም አድርገሃል ተግባርህ ምን ይሰኛል ሽርክ ይሰኛል ማለት ነው ሙሽሪክ የሚባለው ያሻረከ ነው ያጋራ ነው ጌታውን ከናካተው የማያውቅማ ካፊር ተብሎ ይጠራል ከሃዲ ነው ጌታውን ከማመኑ ጋር ደግሞ ለአላህ የሚገባውን የግል መብቱን ደግሞ አሳልፎ ለፍጡር የሚሰጥ ከሆነ አሻረከ ይባላል ማሻረክ እንግዲህ ሁለት ነገር አለ ማለት ነው ሁለትና ከዛ በላይ አንድ ነገር ብቻውን ሽርክ አይባልም አላህን ብቻ የሚያመልክ ሙሽሪክ አይባልም ሙወሂድ ይባላል ሙወሂድ ማለት አንድ አድራጊ ማለት ነው ተውሂድ ያለው ሰው ነው ፍጡርን ብቻ የሚያመልክ እንደዚሁ ደግሞ ካፊር ብለህ ትጠራዋለህ ለምን በአላህ አምልኮ ስለካደ ማምለክ የሚገባውን ጌታ ስለተወ ጌታውን ያመለከ ሌላ የሚጨምር ደግሞ ሙሽሪክ ይሰኛል ሽርክ ማለት جعل شريك لله تعالى فيما هو من خالص حقه የጌታችን ግላዊ መብት ግላዊ ንብረቱ በሆነው ነገር ላይ ተጋሪን ማበጀት ገባኝ ወንድም እህቶቼ እንዳንረሳው ይሄ የግል መብት የሆነው አላህን እንፈራለን እንላለን እባባት ፈሩምሽ በጣም እና ፍራቻ ኢባዳ ከሆነ እና እባብን በአላህ ላይ አሻረካችሁስ ይሰኛል ለምን ሉባባ ነው አንቺ ለምን አይሰኝም የማይሰኝበት ምክንያት ምንድነው አላህን ፈራለሁ ብለሽ ነበር አላህን መፍራትሽ ከሐራም ነገር ከለከለሽ ለምን አልፈጸምሽውም ስትባይ ጌታዬን ፈርቼ አልሽ እሺ በዚህ በኩልስ ለምን አትሄጂም ስትባይ እባቡን ፈርቼ አልሽ እንዴ ፍርሃት ለአላህ ብቻ መስሎን ነበር ለካ እባብም ትፈሪያለሽ እንግዲያውስ አሻርከሻል ብትባይስ መፍራትና መገዛት አንድ አይደለም ሉባባ እንደዛ አልጠየቅኩም እኔን በአማርኛ ማምለጥ ማንም ሰው አይችልም በደንብ አዳምጪ መገዛት ጥቅላው የሆነ ጀነራል የሆነ ቋንቋ ነው ወደ መገዛት ዝርዝር መንገዶቹ ስንገባ አላህን ከምንገዛባቸው አላህን ከምናመልክባቸው የአምልኮ ዘርፎች ውስጥ አንዱ አላህን መፍራት ነው ተቅዋ ከዒባዳ ዘርፎች ውስጥ አንዱና ግንባር ቀደም ነው መፍራት መውደድ ዒባዳ ነው መፍራት ዒባዳ ነው እንላለን ስለዚህ አላህን መፍራትሽን እንደ ዒባዳ ካየሽው ለአላህ የሚቀርብ ዒባዳ ነው ካልሽው እባብን መፍራትሽንስ ለምን ለእባብ የሚቀርብ ዒባዳ አትይውም እንዴት ሲሉሽ አጋራሻ ይሉሻል
እባቡ እንዳያጠቃን ነው የምንፈራው አለች ሰሊማ። አላህም እኮ እንዳይቀጣሽ ነው አይደል የምትፈሪው? አሁን እንዲገባችሁ ስለፈለኩ ነው ይሄን ማነሳው። ታዲያ በዚህ ሰዓት ምን ልላችሁ ፈልጌ ነው? ቅድም የጠቀስኩላችሁ ጀዐሉ ሸሪኩ ሊላሂ ተዓላ ፊማ ሁወ ሚን ኻሊሲ ሐቂሂ የግል ንብረቱ በሆነው ጉዳይ ላይ ያልኳችሁን እንዳብራራው ስለፈለኩ ነው። አሁን ይሁ እዚህ ጋር ዛሂሩ ከላይ የሚታየው መመሳሰሉ ላይ አይደለም። ወደ ትርጉሙ ስንገባ የጌታችን የግል መብቱ መፈራት ምንድነው ሲባል ኸውፉን ዐላ ገይብ ይባላል። አላህን የምንፈራው በሩቅ መሆኑ ነው። ዱንያ ላይ ያለው ፍራቻ ግን የሚታይና ሰበብ ያለው ነገር መሆኑ ነው። የአላህ ፍራቻ ፊማ ሁወ ሚን ኻሊሲ ሐቂሂ የግል ንብረቱ የሚሰኘው በገይብ ስንፈራው ነው። ከሐራም ነገር የምትርቂው ዋጅቦችን የምትፈጽሚው ጌታሽን ሳታይው ነው አይደለም? ያየኛል ብለሽ በማመንሽ ጌታሽ ስገጂ ብሎ ሲናገርሽ ሰምተሽው ነው አይደለም? አንቺ ግን ስትሰግጂ ይሰማኛል ስለምትይ ስለዚህ በሩቁ ሳታይው ቃሉን ሳትሰሚው ፈርተሹ ከሰገድሽ ይሄ ፍርሃት ዒባዳ ይሰኛል። ለእባቡ ግን የቀረበው ፍርሃት ለምንድነው ዒባዳ ማይሰኘው ከተባለ የሚታይ ነገር ነው፣ ሰበብ ያለው ነገር ነው። አፉን ከፍቶ ሲጠብቀኝ መርዙን ሊረጭብኝ ነው ብዬ ብፈራና ወደ ኋላ ሸሽቼ ብመለስ ይሄ ፍርሃት ሰበቡ የታወቀ ምክንያቱ የተቋጠረ ፍርሃት ይባላል። ታዲያ መቼ ነው ለአላህ የቀረበው ፍርሃት ለፍጡርም አቅርበሃልና ሽርክ ላይ ወድቀሃል መባለው ከተባለ ፍጡርን በሩቅ ስንፈራው ነው። አንድ ጠንቋይ እኔ ጋር መጥቶ ቢዝትብኝስ ቆይ ጠብቃ አቡ ሀይደር ከቤት ሆኜ አንድ ነገር ካላደረኩ አውሊያዎችን ልኬ በተቀመጥክበት አልጋ ላይ ካላደነዘስኩህ ቢለኝና ወይኔ ሊያደርገኝ እኮ ይችላል ብዬ ፍርሃትን ካሳደርኩኝ ይሄ ሽርክ ነው የሚባለው። ለምን? ገይብ ላይ ስልጣን ያለው አላህ ብቻ ነው። በሩቅ የምፈራው ጌታዬን ከነበር ይህንን የሩቅን ስልጣን ጌታዬ ደግሞ ከአላህ ማለት ነው ለማንም አሳልፎ ካልሰጠ ጠንቋይን የምፈራበት የለም። ነገር ግን በዛው ተቃራኒ ግን አንድ ሴትዮ በድግምት ስራ የምትታወቅ መጣ እንካ ይሄን ምግብ ብላ አለች። ጠረጠርኳት። ምናልባት ሲህር ሰርታበት ይሆናል ብዬ ፈራሁኝና አልበላም ብዬ መለስኩኝ። ታዳች ሴትዮ ልትጎዳኝ ትችላለች ብዬ መፍራት ሽርክ ውስጥ ይከተሃል ወይ ዒባዳ ይሰኛል ወይ ቢባል አይሰኝም። ለምን? አሁንም የታየ ምክንያቱ የተቋጠረ ነገር ነው። ኸውፍ መቼ ነው ከአላህ ውጭ ሲሆን ሽርክ የሚሆነው? በገይብ ሲሆን ነው። አላህን መፍራት ከፍጡር መፍራት የሚለየው የጌታ አላህ ፍርሃት የኻፉነሁ ቢልገይብ እንዳለው በቁርአኑ ላይ አላህን በሩቅ ነው የምንፈራው። ሳናየው እሱ ስለሚያየን እንላለን። ሳንሰማው ንግግራችንን ግን እሱ የሚሰማ ጌታ የሚቆጣጠር በመሆኑ በሩቁ ነው የፈራ ነው። ፍጡርን መፍራት ግን በሩቁ ከሆነ አሁንም ሽርክ ነው። አለበዛ ፊት ለፊት ታዲያ አንድ የተበደለ ዱርዬ ዱላ ይዞ መጥቶ ፈነክትሻለሁ ሲልሽ እንዳይፈነክትሽ ፈርተሽ ሮጠሽ የሆነ ሱቅ ውስጥ ዘለሽ ገባሽ። አላህን እንጂ ሌላን እንዳትፈሪ ተበለሽ አልነበር እንዴ ብትባይ ይሄ ከዚህ ጋር አይገናኝም። ባይሆን ሰበቡ የታየንም ነገር ትያለሽ። በሁለተኛ መንገድ ደግሞ ስታብራሪው ምክንያቱ የታወቀንም ነገር እንደዚሁ ስንፈራው ፍርሃቱ እኮ ገደብ አለው ደግሞ ብለን ሁለተኛ መልስ እንሰጣለን። ጌታችን ሙሉ ስልጣን አለው። የምንፈራው የሚፈልገውን ነገር ለማድረግ ከፈለገ ያለምንም ገደብ ስለሚችል ነው። እነዚህ ፍጡራኖችን ግን ምክንያቱ በታየ ነገር ሰበቡ በተቋጠረ ነገር ብንፈራም ሁለተኛው ልዩነት ምንድነው? ፍርሃቱ ግድብ ነው። ሙሉ ስልጣን አላቸው ብለን አይደለም እናምነው። ከነሱ አላህ ሊያስጠለን አይችልም እንዴ? ይችላል። ስለዚህ ፍርሃታችን ምንድነው? ውስን ነው ማለት ነው። በእንደዚህ አይነቱም ጉዳይ ላይ ውስን ነው። ለዚህ ነው ውስን ስለሆነ ምናልባት አንድ ዱርዬ መጥቶ አንቺን ሊመታሽ ሲል እኔ በዛ በኩል ሳልፍ ካየሁኝ ጉልበተኛ መሆኔን ካወቅሽ አቡ ሀይደር ና ድረስልኝ ትይኛለሽ፣ ና አስጠለኝ ትይኛለሽ። ለምን? ከሱ ደግሞ እኔ በጉልበት የተሻልኩ መሆኔን ስለምታውቂ ለሱ የነበረሽ ፍርሃት ካንቺ አቅም አንፃር የተወሰነ ነው። እሱን ግን የሚበልጠው ሌላ በጉልበት ያለ አካል መኖሩን ስለምታምኚ
ና ወንድሜ አትርፈኝ ብቲ ለሱ የነበረሽ ፍርሃት ምን ነበር ማለት ነው ጊዜያዊና አነስተኛ ነው አላህን የፈራ ሰው ግን ከአላህ የሚያስጥለው ይፈልጋል እንዴ ማን ይሆን ከአላህ የሚያድነኝ ይላል የለም ለጌታችን የሚቀርብ ፍርሃት ያልተገደበ ፍርሃት ተብሎ ይጠራል ስለዚህ ምን ይባላል የአላህ ፍርሃትና የፍጡር ፍርሃት ሲለይ አንድን ነገር ስትፈራው ይላሉ አንድን ነገር ስትፈራው ከሱ ተሸሻለህ አላህን ስትፈራው ግን ወደ ራሱ ወደ አላህ ተሸሻለህ አላህን ስንፈራው ወደ አላህ ነው የምንሸሸው ፈፍሩ ኢላላህ ወደኔ ሽሹ ይላል አላህ ከዛ ውጪ ግን ሌላ ነገርን ስትፈራ ከሱ ተሸሻለህ አሁን ወደ ዒባዳው ፓርት ስንገባ ፍርሃትን በዚህ መንገድ ልናየው እንችላለን ሙስሊም ለአላህ ያለው ፍራቻ በገይብ ላይ የተመሰረተ ነው ጌታውን ሳያየው በሩቁ ነው የሚፈራው ለምን ባላየውም ያየኛል ብሎ ጌታው ነግሮት ቀጥታ የሱን ቃል ሳይሰማ ዒባዳን በአግባቡ ያከናወናል ለምን እኔ ባልሰማውም እሱ የኔን ቃል ይሰማል ብሎ ስለሚያምን ቦታ መቀየራችን አገር መቀየራችን ከጌታችን እይታና ከሱ መስማት ሊያሸሸን አይችልም ፍጡርን ግን የምንፈራው ነገር በንፈራውም ሰበብ ባለው ነገር ነው በገይብ የምንፈራው ፍጡር ሊኖር አይችልም በሩቁ አንተን እቆጣጠራለሁ ብሎ ማንንም ሰው ሊያስፈራህ አይችልም መፍራት የለብህም አላህን ብቻ ነው በሩቅ ለተፈራም የሚገባው ከዛ ውጭ ያለው ፍርሃት እንዲሁ ምክንያቱ የታየ ነገር ነው ሁለተኛ እሱም ሆኖ ደግሞ ጊዜያዊና ውስን ፍርሃት መሆን አለበት እኔ ዱርዬውን ፈርቼኮ ብሮጥ ባመልጥ ለትንሽ ነው ትንሽ አምልጨው ቅያስ ውስጥ ከተደበቁ በኋላስ ወይ ምናልባት ፈጣኑኝ በረጅሙ ካመለጥኩት በኋላስ ላስቲ ወንድ ከሆንኩ ነው እንደውም ከሩቆኝ አይደርስብኝማ ካሁን በኋላ ወይኛ ሰፈር መግባቴን ሳውቅ ና ተጠጋኝ እስቲ አሁን ወንድ ከሆንክ አሁን ፍራቷ ተወገደች የልብ ተሰማኝ ቀደም እነሱ ሰፈር ስለነበርኩኝ ነው አሁን እኔ ሰፈር ስገባ ና ወንድ ከሆንኩ ነው ለምን አሁን የሰፈሬ ልጆችም አሉ ለካ ፍርሃቷ ውስን ነች እዛ ስፍራ ላይ ብቻ ነው አላህን ግን ስትፈራው ኢተቂላህ ሐይቱማ ኩን የትም ስፍራ ሆነህ ነው የሚለው መስጂድ ውስጥ ብቻ አይደለም የአላህ ቤት ስለተባለ ያንተም ቤት ውስጥ ሆነ ትፈራዋለህ መስጂድ ውስጥም ሆነ ትፈራዋለህ የትም ሆነ ትፈራዋለህ ስለዚህ ሽርክ ሊሰኝ አይችልም والله اعلم ግን ገብቷችኋል ወንድም እህቶቼ እና ወደ ሽርኩ ፓርት እንመለስ ለማብራራት ነው እንግዲህ አሁን ሽርክ ምንድነው ታዲያ ተብለን ብንጠየቅ جعل شريك لله تعالى فيما هو من خالص حقه ጌታችን አምላካችን አላህ የግል ንብረቱና መብቱ በሆነ ነገር ላይ ተጋሪ ማበጀት ለሱ የሚገባውን መብት እንደገና ከሱም ጋራ ሌላን አሳልፈን ጀርበን የምንሰጥ ከሆነ ሽርክ ይሰኛል ነው قال الله تعالى يتا الله سورة الزمر قطر 65 ላይ እንዲህ ይላል በሱረቱ ዙመር ምዕራፍ 39 ቁጥር 65 ላይ ኢንሻአላህ መጨረሻ ተጠይቃላችሁ ወለቀድ ኡሂየ ኢለይክ በርግጥም ወደ አንተ ወርዷል ይላል ወደ ነቢያችን አለይሂ ሰላቱ ወሰላም وإلى الذين من قبلك ካንተ በፊት ወደ ነበሩት መልእክተኞች እንደዚሁ ወርዷል ምን በማለት ለኢን ሸረክት በጌታህ ላይ ብታጋራ ለይህበጠን عملك ስራህ በተቅላላ ይበላሽና ወለተኩነን من الخاسرين ከከሳሪዎችም ትሆናለህ ሽርክ ስራን በተቅላላ ምን ያደርጋል ያበላሻል ማለት ነው የተሰራ መልካም ስራን ሁሉ ድምጥ ማጡን ያጠፋዋል አላህ ይጠብቀን ይሄ እንግዲህ ለነቢያት የተሰጠ ትእዛዝ ነው ከነቢያት ሽርክ ይገኛል ተብሎ በፍጹም አይታሰብም ለህዝቦቻቸው መዳን ለህዝቦቻቸው ጀነት መግባት ዱንያዊ ሰበብ እነሱ ስለሆኑ ያ ሆኖ እያለ አላህ በነቢያት በኩል ግን እኛን ለምን አናገረን የጉዳዩን አሳሳቢነት የጉዳዩን ከባድነት ሊገልጸው ላንተና ካንተ በፊት ለነበሩት ነቢያቶች ካጋራህ ስራህ ይበላሽና ከከሳሪ ትሆናለህ ማለትን አውርደናል ሲል አዳ ለነቢያት እንዲህ ከተባለ እኛስ ምን ያህል ሊያስፈራን ይገባል ለጉዳዩ አጽንኦት እንድንሰጠው ነው እናም ሽርክ ስራን የሚያበላሽ ነው ማለት ነው
وقال الله تعالى በሌላም ቦታ ጌታችን ሱረቱ ኒሳ ምዕራፍ 48 ላይ ያለ ተውበት በዚሁ ሽርኩ ስለሞተ ሰው ሲናገር ቁጥር 48 إن الله لا يغفر أن يشرك به الله በሱ ማጋራትን በፍጹም አይምርም ይላል ያለ ተውበት ለሞተ ባሪያው አይምረውም ويغفر ما دون ذلك ከዛ ውጭ ያለውን ወንጀል ግን ይምራል لمن يشاء ለሚሻ ባሪያው ይምራል ሳይቀጣው ማለት ነው ያልሻለትን ደግሞ በሰራው ወንጀል ልክ ይቀጣውና ወደ ረህመቱ ይመልሰዋል በሽርክ ላይ የሞተ ግን ምንም አይነት ተውበት ሳያደርግ ከሄደ መቼም ቢሆን አይማርም ومن يشرك بالله فالله የሚያጋራ ሰው فقد افترى اثما عظيما ታላቅ የሆነ ወንጀልን ቀጥፏል ማለት ነው ታላቅ የሆነ ወንጀልን ቀጥፏል እስቲ ቀደም ኩፍሩንም እንዳየነው ይሄንንም ደግሞ እንመልከተው ሽርኩን ኤስ በምን መልኩ ነው የሚከሰተው የሽርክ መገለጫ መንገዶች ምን ምንድናቸው ሲባል ኩፍሩን እንዳየነው አንደኛ ሽርኩን من يؤمن بالله ولكنه يجعل له شريكا في الملك والتصرف في المخلوقات خلقا وحياة ورزقا وموتا وضرا ونفعا بالله የሚያምን ሰው ነው ግለሰቡ ነገር ግን ሽርክ ላይ ወድቋል ምን ስላደረገ ሲባል በአላህ ሩቡብያ በጌትነት ባህሪው ላይ ተጋሪን ስላበጀለት ለምሳሌ መፍጠር ህይወት መስጠት ሲሳይ መስጠት መግደል መጥቀምና መጉዳት ጌታዬ ፈጠረኝ ብሎ እንዳመነው የሚፈጥር አለ ብሎ ካመነ ህይወትን የሚሰጥ አላህ ሆኖ እያለ እነከለም ህይወት ይሰጣሉ ካለ ሲሳይን የሚሰጥ አላህ ሆኖ እያለ ሚረዝቀኝ ሌላ ኃይል አለኝ ካለ በሞትና በህይወት ላይም ስልጣን ያለው አላህ ብቻ ሆኖ መግደልም ሆነ ህያው ማድረግ የሚችል ሌላ አካል አለ ብሎ ካመነ እነዚህ በተቀላላ የጌታችን የሩቡብያ የጌትነት ባህሪው መገለጫዎች ስለሆኑ በአላህ የሩቡብያ የጌትነት ባህሪ ላይ ተጋሪን አበጅቷልና ሰውየው ሽርክ ላይ ወድቋል ሙሽሪክ ሆኖ ይባላል ገባችሁ ወንድሞቼ وهذا الشرك كشرك النصارى والمجوس እንደዚህ አይነት ሽርክ ልክ እንደ ክርስቲያን ወገኖችና እንደ መጁሳ እንደ ዞሮስቲያኖች የሚታይ ሽርክ ነው ምን ታየ እነሱ ላይ ቢባል إذ يعتقد النصارى ክርስቲያን ወገኖች ይህንን ያምናሉ أن الله ثالث ثلاثة الله ከሶስቱ አካላት አንዱ ወይም አባት ነው ብለው ያምናሉ سبحانه وتعالى عما يقولون علوا كبيرا الله ጥራት ይገባው እነሱ ከሚሉት ከጎዶሎ ባህሪያት የጸዳ ነው አንድ እንጂ ሶስት አይደለም ويعتقد المجوس መጁሳዎች ዞሮስቲያን ሲላሉ أنه ثاني اثنين ከሁለቱ አንደኛቸው አላህ ነው ይላሉ እነሱ ደግሞ የብርሃንና የጨለማ አምላክ ብለው በሁለት ከፍለው አምላክን ያመልካሉ تعالى الله عما يقولون እነሱም ከሚሉት ነገር الله ጥራት ይገባው የነጻ ጌታ ነው قال الله تعالى እሱ ግን ሲናገር ሱረቱል ፉርቃን ቁጥር 2 ላይ በግልጽ እንደዚህ ይላል ምዕራፍ 25 ቁጥር 2 ሱረቱል ፉርቃን الذي له ملك السماوات والارض الله እኮ ማለት ያ የሰማያትና የምድር ንግስና የርሱ ብቻ የሆነ ጌታ ነው በሰማያትም በምድር ያለው ንግስና ሁሉ የርሱ ነው ولم يتخذ ولدا እናንተ እንዳላችሁት ልጅንም አልያዘም ولم يكن له شريك في الملك በንግስናውም ተጋሪ የለውም ማለት ተጋሪን ማበጀት አያስፈልግም وخلق كل شيء فقدره تقديرا ሁሉንም ነገር የፈጠረና በልክም የወሰነ እርሱ ብቻ ነው ለአላህ እንዲህ አይነት ተጋሪ አታበጁ ብሏል በሩቡብያው ላይ የሚያጋራ የሆነ ሰው ሙሽሪክ ይሰኛል ተውሂድ አርቡብያ ላይ ሌላን አካል የሚያምን የሚፈጥር ሲሳይ የሚሰጥ የሚጠቅምና የሚጎዳ በህይወትና በሞት ላይ ስልጣን ያለው አላህ ብቻ ነው ከሱ ውጪ ሌላ የለም ሁለተኛው አይነት ሽርክስ ሽርኩን من يصف نفسه او غيره بصفات الالوهيه ራሱን ወይ ከሱ ውጪ ያለውን ሌላ አካል አምላካችን አላህ በሚገለጽባቸው የመለኮት ባህሪያቶቹ ላይ
ሌላውንም አብሮ የሚገልጽ የሚያመሳስል በተውሂድ الاسماء والصفات ማለት ነው ጌታችን አምላካችን አላህ በስሞቹና በባህሪያቱ ዩኒክ የሆነ ጌታ ነው አይደለም ወሊላሂ الاسماء الحسنى ጌታችን አምላካችን ውብና መልካም ስሞች አሉት አልহামዱሊላህ አንተም ስማለህ እኔም ስማለኝ አንቺም ስማለሽ እኛ ሁላችንም ስማለን ጌታችን ግን በስሙ ከፍጡራን ጋር አይመሳሰልም ዩኒክ ነው ይሄን እናምናለን ለጌታችን የሚሰጡ ስሞችና ባህሪያቶችን ያንኑ አሳልፎ ለፍጡር የሚሰጥ ከሆነ እከሌኮ እንደ አላህ ያያል ይሰማል ይናገራል ወይ እንዲያደርጋል ብሎ የመለኮት ባህሪን አሳልፎ የሚሰጥ ከሆነ በአስማው ሲፋት ላይ ምን አደረገ ይባላል ይሄ ሰው አሻረከ ሽርክ ላይ ወደቀ የቀድሙ በሩቡብያ በጌትነት ስልጣኑ ላይ በስራው ላይ ጣልቃ ገብቶ ነበር አላህ በሚሰራው ስራ ላይ ሌላን ተጋሪ ያበጀ አላህ ይፈጥራል ሲባል እከሌም ይችላል አለ አላህ በህይወትና በሞት ላይ ስልጣን አለው ሲባል እከሌም አለው ይል ነበር አሁን ደግሞ በባህሪያቱና በስሙ ጣልቃ የሚገባም ደግሞ መጣ መስማት ማየት መናገር የጌታችን ባህሪ ነው በዚህ ባህሪው ግን አላህ ለይሰ ከሚثله شيء እርሱን የሚመስል ማንንም የለም ከፍጡራኑ አንዱን መርጠን እንደ ጌታችን ያያል ይሰማል ይናገራል ካለን የጌታን ባህሪ ከፍጡር ጋራ የፍጡርን ባህሪ ከጌታ ጋራ ማመሳሰል ነው ይሄ በአስማው ሲፋት ሽርክ መከሰት ማለት ነው ምንም ፍጡሮች ይሄ ባህሪ ቢኖራቸው الاشتراك في الاسم لا يدل الاشتراك في المسمى የስም አንድነት የስም መጋራትና መመሳሰል የተሰየመው ነገር አንድ መሆኑን አይገልጽም ነው የምንለው ተግባብተናል አንድ መሆኑን አይገልጽም ናም አራት ቦታ ላይ አላህ አምሳያ እንደሌለው ነግሮናል አራት ቦታ ላይ በቀጥታ ቋንቋ قال ان الله يعلم وانتم لا تعلمون ምዕራፍ 16 ማለት ነው ለአላህ አምሳያን አታድርጉለት ቁጥር 74 አላህ አምሳያ እንደሌለው ያውቃል እናንተ ግን አታውቁም ብሎ ጌታችን አምሳያ የሌለው ጌታ መሆኑን ሱረቱ ናህል ቁጥር 74 ላይ ነግሮናል ይሄ አንድ ነው ሁለተኛስ ሱረቱ መርየም ቁጥር 64 ላይ ሶስቱንም የተውሂድ ክፍሎች የገለጸው 64 ነው 65 ረቡ السماوات والارض የሰማያትና የምድር ጌታ ነው ወማ በይነሁማ በመሐከላቸው ላለው ሁሉ فاعبده ስለዚህም ማምልከው واصطبر لعبادته አላህን በማምለክ ላይም ትግስተኛ ሁን هل تعلم له سميا አላህ ሞክሽና ቢጤ የሌለው መሆኑንስ አታውቅም ይላል ጌታችን አምሳያ የለው ሶስተኛው ሱረቱ ሹራ አንቀጽ 11 በምዕራፍ 42 ሱረቱ ሹራ አንቀጽ 11 ላይ ከላይ አላህ ወንድንም ሴትንም የሁሉ ነገር ፈጣሪ መሆኑን ከገለጸ በኋላ የቤት እንስሳንም ያዘጋጀልን እሱ መሆኑን ከነገረን በኋላ ሲዘጋው ግን ምን አለ ለይሰ ከሚثله شيء አላህን የሚመስል አንዳችን ነገር የለም وهو السميع البصير ሰሚና ተመልካች ነው ይለናል ጌታችን አላህ አምላካችን አላህ የሚሰማ ጌታ ነው አምላካችን አላህ የሚያይ ተመልካች ጌታ ነው ስለዚህ አላህ له صفة السمع والبصر كما يليق بجلاله وعظمته መስማትና ማየት የጌታችን አምላካዊ ባህሪው ነው እኛንም ሲፈጥረን فجعلناه سميعا بصيرا ሰሚና ተመልካች አድርገን ፈጥረነዋል ብለዋል አንተም ተሰማለህ ታያለህ ነገር ግን ከአላህ ጋር በምንም መልኩ አትገናኙም አንደኛ አንተ የምትሰማው አንድ ነገር ነው እንደው ከቀላሉ ቂያሱ ለጋኢብ አለ ሻሂድ አይቻልም ከትንሹ ተነስተን እንዲገባን ካስፈለገ አንተ አንድ ነገር ነው የምትሰማው ሁለት ነገር የሚያዳምጥ ሰው አለ በትክክል at the same time ሁለት ነገሮችን መስማት የሚችል አለ ወይ ሁለት ሰዎች እኩል ተናገሩ ሁለቱም የተለያየ መልእክት አላቸው እኩል ታይም ቢናገሩት ሴቭ ያደረገው ነገር ኋላ ላይ ሪፒት አድርጎት ሲያሰላስለው በግምት ካልሆነ በቀር
እኩል መስማት አይችልም ሁለት ሰዎች እኔ ጋር መጥተው ና ተመለስ አንደኛው ና ሌላኛው ተመለስ ቢለኝ መስማት የምችለው አንዱን ነው ናን ከሰማው በኋላ ያግል ምን ነበር ያለኝ ብዬ ሳውጠነጥን አንተስ ተመለስ ነበር ያልከኝ እለዋለሁ በይነ ሸክ ወልየቂን ነው እርግጠኛ ደግሞ አልሆነም ሪዋይንድ ነው ማረጋው አይምሮዬን ሴቭ የተደረገው ሜሞሪ ላይ ሄደ ቶሎ በላ ዲሌት ሳይሆን ምን ታደርገዋለህ ምንድን ነበር ያልከኝ ተመለስና ያልከኝ እንደዛ ብለህ ትጠይቃለህ በእኩል ሰዓት ሁለት የተለያየ ነገርን ማንንም ሊሰማ አይችልም መስማት የምትችለው አንድ ነው ባክሱም ጥሩ ሰሚ ከሆንክ ነው ሁለቴና ሶስቴ ተነግረው አልሰማሁም ድገም የምትል ስንት ነህ ራይ ምን አልገባኝም የምትላለ ሰምተህ ሁሉ ገና ራሱ ሰምተሃል ተነግረዋል አልገባኝም ይለዋል ሰምተሃል ብሎ በሩን ይዘጋበታል ስለዚህ አንተ መስማት ከዚህ ሚዘል አይደለም አረንደውም ይስፋ ከተባለ በሜትርም የተገደበ ነው ከተወሰነች ርቀት በኋላ መስማት አትችልም ይሄን ችግርህን አላህ ሊያስወግድልህ ፈልጎ ይሄው ቴክኖሎጂ ያመጣልህ በፓልቶክ ማይክ ላይ ሆነ ከአረብ ሀገር ቁጭ ያለ ወንድምህ አንተ አውሮፓና አሜሪካ ላይ ሆነ እንድትሰማ አላህ አደረገልህ ስለዚህ እንደዛም ሆኖ አሁንም ሜትሩ ሰፋ እንጂ ሁለገብ አልሆነም ከአንድ ያለም ጫፍ ሆነ ሌላ ያለም ጫፍ አይደለም እዛው ቤት ላይ ሆነ አንደርግራውንድ ስትገባስ አረብ ሀገር ቁጭ ያለውን ከለንደን ሆነ ሰምተው ነበር አንደርግራውንድ ያለውን ወንድም ግን አትሰማውም ለምን ኔትወርክ የለም ወደ ታች ስትሄድ ተቋረጠ ኔትወርኩ ማለት ነው ስለዚህ መስማታችን ሙሉ እንዳልሆነ በብዙ መንገድ ማየት ትችላለህ ጎዶሎ ነው ማለት ነው በየአቅጣጫው ስትመለከተው ጎዶሎ ነው አረ መሳሪያው ራሱ ያስተማምናል ወይ ነው ታምቡሩ ይበጠሳል ከጊዜ በኋላ ኤርፎን እየሰካ ሁሌ ታዳምጣለህ ቮሊዩም ጨምር ስትባል ላላላላ ጆሬ በኋላ ታምቡሩ ይበጠስና ወደ ዓለም መስማት ይሸጋገራል ዋራንቲ የለውም ማለት ነው ራስ ተንከባክበህ ካልያዝከው መስሚያው ራሱ ሊበላሽ ይችላል እና ታራ ተጀምሮ እስኪያልቅ ድረስ እንደዚህ ችግር ያለበትን የመስማት ባህሪያችን ከጌታችን መስማት ጋር ማወዳደር ይቻላል አላህ ከአርሹ በላይ ያለው አምላካችን ዓለማትን በተቀላላ መስማት የሚችል ጌታ ነው በተመሳሳይ ሴኮንድ በተመሳሳይ ሰዓት የዓለም ህዝብ በተለያየ የዓለም ቋንቋ ቢሰሙ ቢናገሩት ቢጠሩት ሁሉንም የሚሰማ ነው ይሄ ደግሞ ዝም ብሎ ለማክበድ የተገለጸ ሳይሆን በተግባርም ለሚፈልግ ሰው ሐጅ ላይ አረፋ ላይ ማየት የሚችለው ነው አረፋ ተራራ ላይ ተሰብስበው ከጠዋቱ 9 ሰዓት ወይም 3 ሰዓት ጀምሮ ዙር አካባቢ ማለት ነው መግሪብ እስኪደርስ ድረስ ከዛ ቦታ ማንንም አይነቃነቅም መግሪብ ላይ ነው የሚወጡት በ9ኛው ቀን ያ ሁሉ ሚሊዮን ቁጭ ባለበት ቦታ አላህን ሲለምን ስንት አይነት ሀጃ አለው እጅም ያነሳል ስንት አይነት ቋንቋ አለ ስንት አይነት ሀጃ ደግሞ አለ አንድ ሰው ብቻ ራሱ ስንት ሀጃ ይኖረዋል አንድ ሀጃ ነው እንዴ ربنا آتنا في الدنيا ብቻ አይደለም ሲለምን አንድ ሰው 50 አይነት ዱዓ ያደርጋል ታዲያ ሚሊዮኖች ሲደመር ደግሞ እንደገና ቋንቋውስ አምላካችን አላህ ግን ሁሉን ይሰማል ለዚህ ነው ማትጨነቀው በአረብኛ ለምነውና አንዳንድ ጊዜ መለምነው ይጠፋብኛል እናገርና ትንሽ አቆላጥፋታለሁ እቺኛዋን ልቀይራት ይከብደኝና ጌታዬ መቼም የልቤን ታውቃለህ ቋንቋ ስለሚያጥረኝ ነው እንደው የሆነ ቦታ እንዲህ ሀጃ ነበረችኝ እባክህ አሳካልኝ ትላለህ ዳይቨርት ታረጋዋለህ ላንጉጁ ለምን በአረብኛም ጠየቀው በአማርኛም ጠየቀው በምንም ጠየቀው ልብህን ነው እሱ ያየው እንደገናም ያውቃል ስለዚህ በምንም ነገር በተለምነው እንደሚሰማ ውስጥ ያምናል አንተ ግን ከኔ ጋር በአረብኛ እየተናገርክ እኔ እንደከበደኝ ወይ አንተ እንደከበደህ ካየሁኝ እንቀይራታለን ወደ ሌላ ቋንቋ ወይ አስተርጓሚ ከጎን እንፈልጋለን ስለዚህ የጌታችንን መስማት የጌታችንን ማየት ሌሎችንም ባህሪያቶቹ ለይሰ ከሚስሊሂ ሸይ እሱን የሚመስል አንዳችም የለም በጌታችን ተውሂዱል አስማኢ ወሲፋት ማጓራት የሚባል ነገር የለም ሸይ ካለ ማንኛውም ነገር ኤኒቲንግ ማተር ማለት ነው ማተር የሆነ ነገር በተቀላላ አንዳችም ነገር ሊመስለው አይችልም وهي الصفات التي لا تكون الا لله الذي ليس يبرروا لጌታችን ለአላህ እንጂ ለማንም የማይገባ ባህሪ ላይ ማጋራት ነው ከቀውሊ فرعون
ልክ ፊርዓውን እንዳለው ለዓነቱላሂ ዐለይሂ አው አራተኛው አንቀጽ እሱ ነው ጀዛከላህ ሱረቱል ኢኽላስ ወለም የኩን ለሁ ኩፉወን አሐድ የሚለው ነው ቢጤና አምሳያ የለውም ፊርዓውን በሱረቱን ናዚዓት አንቀጽ 24 ላይ ምን እንዳለ ጌታችን ነገረን ምን ይላል ሱረቱን ናዚዓት 79ኛው ሱራ አንቀጽ 24 ላይ فقال انا ربكم الاعلى አያችሁ ይሄ የጌታችን ባህሪ ነበር انا ربكم እኔ ጌታችሁ ነኝ አልአዕላ ታላቁና የበላይ ዋለ ሲፈቱል ዑሉ የአላህ ነበር ፍጹም የበላይነት ዛተን ወቀህረን ወቀድረን በህልውናውም በአሸናፊነቱም በክብርም ከሁሉ በላይ የሆነው የጌታችን የአላህ ባህሪ ሆኖ እያለ እኔ ነኝ ታላቁ ጌታችሁ አለ በጌታችን ባህሪ በጌታችን የጌትነት ማንነት ላይ ተጋራሁ እያለ ነው ለዓነቱላሂ ዐለይሂ ይሄም ሽርክ ተብሎ ይጠራል ማለት ነው ሶስተኛው አሚን ወኢያክ ሶስተኛው ደግሞ ምን አይነት ነው ሲባል ሽርኩ መን ያዕቡዱ ገይረ አላህ ቢአይ ለውን ሚን አልዋን العباده ተውሂድ الالوهيه ላይ በዒባዳ በአምልኮ የሚፈጸም የሽርክ አይነት ዒባዳ ለአላህ ብቻ የሚገባ ነው አምልኮ ከአላህ ውጪ ለማንም አይሰጥም ስለዚህ ለአላህ የሚገባውን የዒባዳ ዘርፍ አሳልፎ ለሌላ ከሰጠ ሰውየው ሽርክ ላይ ወደቀ ይባላል ሱረቱ ኒሳ 36 ላይ በምዕራፍ 4 ቁጥር 36 ላይ ወአቡዱላህ አላህን በብቸኝነት ተገዙ ወላ ትሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም ነገር አታጋሩ ይላል አላህን በብቸኝነት ተገዙት በሱ አምልኮም ላይ አንዳች ነገር እንዳታጋሩበት ማጋራት አያስፈልግም በእነዚህ በሶስት መንገድ ይከሰታል ነው ሁለተኛው እንግዲህ ሽርክ በጥቅሉ ይሄ ነው ሶስተኛውን እንየው ሰዓት አለን ወንድም እህቶች ኒፋቅ አስመሳይነት ሌላው ኢማንን የሚያፈርስ ነገር ሙናፊቅነት ثالثا النفاق ንፋቄ ምን ማለት ነው ኒፋቅስ ምን ማለት ነው ንፋቄ ኒፋቅ ማስመሰል ማለት ምንድነው ምን ማስመሰል እንትን መስራት አርት መስራት ነው ማስመሰል እስስት ረመርየም ታይንጂ አስመሳይ ወይ ሙናፊቅ መናፊቅ ሲባል ምን ማለት ነው ያልሆኑትን የሆኑ መምሰል አሃ ጸባይኛ ለመምሰል በመወከረን ያሁን ጆይሪያ ሙናፊቅ ነኝ ማለት ነው አማኝ መስሎ ንፍቅናውን የደበቀ እሺ ማስመሰል ማለት ሂፖክራሲ ያው ነው አንድ ቋንቋ ነው ሻወል እኔ አሁን በአማርኛ ነው የምፈልገው ዝርዝር ማብራሪያው በውሸት መመስከር ውሸታም ነው በውሸት የሚመሰክር ሙናፊቅ ነው ሰውየው አስመሳይ ነው ሲባል ከእምነት አንግል ባጭሩ ما أظهر الإسلام وأبطن الكفر ይባላል እስልምናን ታዛዥነትን ይፋ አድርጎ ክህደትን በልቡ ያስቀመጠና የደበቀ ከውጭ የሚያሳየው ኤክስተርናል ገጽታው ሃይማኖቱን ነው እስልምናውን ነው እምነቱን ይገልጻል ከውስጥ ግን ክህደትን ነው የያዘው ተግባባን እንኳን ደህና መጣ ወንድማችን በስተት ነው አውቶ ሶፍትዌሩ ባውንስ ያደረገ ከሆነ ቋንቋ ጋር ተገናኝቶ ነው አብሽር እና ما أظهر الإسلام وأبطن الكفر كفر እስልምናን በይፋ አሳይቶ አማኝ መስሎ ቀርቦ ኤክስተርናል ገጽታው
ውጫዊ ማንነቱና ተግባሩ የአማኞችን መስሎ ልክ ነህ አላጠፋህም ሶፍትዌሩ ነው እያልነህ ያለኸው አጥፍተሃል ሳይሆን ሶፍትዌሩ ነው ከላይ ተግባሩ የሙስሊሞችን መስሎ ከውስጡ ግን ክህደትን የያዘ ማለት ነው አዛኝ መሳይ ቅቤ አንጓች ማለት ነው በሀገራችን ቋንቋ ይባላል ጥሩ እና ወደዚህ ደግሞ እንምጣ وهو نفاق منافقነት ማለት ምንድነው أن يظهر الإنسان للمسلمين إيمانه አንድ ሰው ለአማኞች ለሙስሊሞች እኔም እንደናንተ አማኝ ነው ብሎ ውጫዊ ገጽታውን ያሳያቸዋል وهو في الباطن كافر مكذب በልቦናው ግን አስተባባይና ዋሾ መሆኑን ራሱ ያውቃል والنفاق في العقيدة كفر በእምነት ላይ የተፈጸመ ኑፋቄ ከሆነ ክህደት ይሰኛል ነው በእምነት ላይ ከሆነ ክህደት ይሰኛል غير أن صاحبه لا يعامل معاملة الكافرين لعدم إظهار كفره ነገር ግን ይሄንን የሚተገበረው ሰውዬ እንደሌላ ከሃዲያኖች እንደሌላ ካፊሮች የነሱ አይነት ህግ እሱ ላይ አይፈጸምም ለምን ከሃዲነቱን የሚገልጽ ነገር አይታይበትም አናውቀውም ልቡ ለአላህ የተተወ ስለሆነ ዋይሆን የሙስሊሞችን ኤክስተርናል ተግባር በማየት ከሙስሊሞች ህግ ጋር አብሮ ይኖራል ከዛ አላህ ነው ነገር የሚዳኘው ይሄ የመናፍቃን መገለጫ ነው ማለት ነው ምንድነው መለያ ባህሪያታቸው መናፍቃን በምን ይለያሉ መለያቸው ምንድነው ሲባል አንደኛ الإفساد في الأرض بتهديم شريعة الله واتهام المؤمنين بالسفه مدرن بونجل مبكر مبلاشت يا الله الشريعة على فرصو فالله قام ندانيم بلو አማኞችን በአላህ ህግ የሚዳኙትን እንደቂልና ኋላ ቀር መብበር ያላደጉ ኋላ ቀሮች ብሎ እነሱን በንቀት አይን እየተመለከተ የአላህን ሸሪዓ ወደ ጎን ጥሎ ስሜቱን የሚከተል በወንጀል ምድር ላይ የሚያበላሽ የሆነ ሰው ይሄ አንደኛው የመናፍቃኖች መለያ ባህሪ ነው ሁሌም ባህሪያቸው እነሱ ናቸው ሱረቱል በቀራ ከ11 እስከ 13 ጌታችን በሱረቱል በቀራ ምዕራፍ 2 ቁጥር 11 እስከ 13 وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم آمنوا كما آمن الناس قالوا ونؤمن كما آمن السفهاء ألا إنهم هم السفهاء ولكن لا يعلمون إيه منافقان ظاهرينو وإذا قيل لهم منافقان بتبالو جزيلا الأنكس أسرانج لا تفسدوا في الأرض بمدر لاي بونجل أتبلاشو سيبالو قالوا إنما نحن مصلحون إنيا يمنا استكاكل يمنا بج سوچ انجي ليلا أيدلنم ملال ألا إنهم هم المفسدون أواج نقو راساتشو ناتشو يميابلاشوت ولكن لا يشعرون جنا يوكم مالا وإذا قيل لهم آمنوا كما آمن الناس سوچ اندامنوت امنوت بلو ጥሪ በቀረበላቸው ጊዜ قالوا يلالو أنؤمن كما آمن السفهاء ደሞ ቂሎቹ እንዳመኑት እኛም እንመን እንደ ይላል ألا إنهم هم السفهاء ولكن لا يعلمون አዋጅ ቂሎቹ እነሱ ናቸው ነገር ግን ቂል መሆናቸውን አያውቁም ማለት ይሄ የመናፍቃን መለያ ባህሪያቸው نفاق ሁለት خداع المؤمنين بإظهار الإيمان إذا قابلوهم
ثم إظهار الكفر مع أوليائهم አማኞችን ሲገናኙ በማታለል እኛም እኮ እናምናለን ብለው በመላስ እምነትን ይፋ ያወጣሉ ከነሱ ተለይተው ደግሞ ከሃዲ ወዳጃቸውን ሲያገኙ ክህደታቸውን ይፋ ያወጡና ባክስና ታልል ነው ከናንተው ጋር ነን ይላሉ እስስት ማለት ነው ቅድም እህታችን መርየም እንዳለችው ካለው ነገር ጋር ይመሳሰላል قال الله تعالى ጌታችን ስለነዚሁ ሰዎች አሁን ባየነው ሱራ ቁጥር 14 ላይ ነገረን ምን አለ وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون وإذا لقوا الذين آمنوا النزان يأمنوا تنسوج سياغنوا قالوا آمنا بملاسوچاچو آمننا للواچوال وإذا خلوا كنسو سياغلوا سيوغدوا لبچاچو وهم إلى شياطينهم ወደ ሰይጣኖቻቸው የክህደት አስተማሪዎቻቸው ጋር ሲሄዱ قالوا إنا معكم አረኛ ከናንተ ጋር ነን ይላሉ እነሱንማ إنما نحن مستهزئون እያላገጥንባቸው الله يطبقنا ይሄም የመናፍቃን መለያ ባህሪ ነው ሶስተኛ الأمر بالمنكر والنهي عن المعروف በመጥፎ ማዘዝና በጥሩ መከልከል በመጥፎ ማዘዝና በጥሩ መከልከል የመናፍቃን መለያ ነው ሱረቱ ተውባ ቁጥር 67 ሱረቱ ተውባ 967 ላይ المنافقون والمنافقات بعضهم من بعض يأمرون بالمنكر وينهون عن المعروف ويقبضون أيديهم نسوا الله فنسيهم إن المنافقين هم الفاسقون المنافقون والمنافقات منافقان وندوچنا منافقان ሴቶች بعضهم من بعض ከፊላቸው ለከፊሉ ረዳትና ተባባሪዎች ናቸው ያእምሩነ ቢልሙንከሪ በመጥፎና በሚጠላ ነገር አንዳቸው ሌላውን ያዛሉ በጥሩና በሚወደድ ነገር ደግሞ ይከለክላል መናፍቃን ማለት አመፀኞች ናቸው ብሎ ጌታችን ይነግረናል ማለት ነው አራተኛ ከነዚሁ መናፍቃን ባህሪ መለያው ምንድነው اتخاذ الكافرين أولياء من دون المؤمنين ከምእመናን ውጪ ከሃዲያንን ወዳጅ አድርጎ መያዝ አማኞችን ይጠላሉ ከሃዲያንን ወዳጅ አድርገው ይይዛሉ ይህም ሱረቱ ኒሳ 138 እስከ 139 የተገለጸ ነው በሱረቱ ኒሳ بشر المنافقين بأن لهم عذابا أليما الذين يتخذون الكافرين أولياء من دون المؤمنين أيبتغون عندهم العزة فإن العزة لله جميعا بشر المنافقين على وجه الاستهزاء مالتنا بسرات لملكام نجر نبر زيغن يمالاجاچو ውጤት ስለሆነ ነው መናፍቃንንም ማበሰራቸው بأن لهم عذابا أليما لنسو أسمى قطات ያላቸው መሆኑን በማብሰር ንገራቸው ማናቸው እነዚህ الذين يتخذون الكافرين أولياء من دون المؤمنين كمؤمنان ሌላ ከሃዲያንን ፈልገው ወዳጅና ረዳት አድርገው የሚይዙ ይሄ ነው የነሱ መለያ ባህሪ أيبتغون عندهم العزة من ነው እነሱ ዘንድ ኃይልና የበላይነት እርዳታን እልቅናን ፈልገው ነው فإن العزة لله جميعا እልቅናና ክብር በጠቅላላ አሸናፊነት ከሆነ ለአላህ ነው ሁሉም የሱ እንጂ የማንም አይደለም ይላል ስለዚህም ኒፋቅ
ኢማንን ያፈርሳል ነው። የመጨረሻውን ጠቀስ ላድርግላችሁና ምናልባት ቀደምም ጥያቄ ያለን ያላችሁ ወንድም እህት ስላላችሁ ወደዛ እንሄዳለን። አራተኛው አርሪዳ ከእምነት መቀልበስ ሙርተድ መሆን ይሄም ኢማን ሙሉ በሙሉ ይፈርሳል። በምንድነው ሙርተድ ደግሞ ምንድነው? እስቲ እሱንም ልጠይቃችሁ። ሙርተድ ምንድነው? ከእስልምና ያፈነገጠ ሰው እሺ ታዲ ከእስላም የወጣ አምኖ የከዳ ከዲኑ አማኝ የነበረ ከዛ የካደ እስልምናን የከዳ እስላም ወደ ሌላ እምነት የገባ ከዲን መቀልበስ ሁላችሁም ትክክል ናችሁ። والمرتد مرتد ማለት هو من ترك دين الإسلام وهو عاقل مختار غير مكره إلى دين آخر. من ترك دين الإسلام يسلم النانها إيمانه تتو وهو عاقل مختار أيمرو يالو تناما مختار نصافكار يالو غير مكره بفتصم يالتجدد بمرجعو يهونه سو إلى دين آخر كالله دين وجي وليلا هايمانه يتنيوم هايمانه يقبا ከገባ ምን ይባላል? ሙርተድ ይባላል። አው ወይንም አንከረ ما هو معلوم من الدين ضرورة ሃይማኖቱን ወደ ሌላ ሳይቀይር በዲን الاسلام ውስጥ በግልጽ የታወቀውን አካል የታወቀውን ነገር ሁሉ አልቀበልም ብሎ ያጥላላም እምነቱን ለቆ እንደወጣ እንደ ሙርተድ ይታያል ማለት ነው። ሶላት ዋጅብ ነው ስትለው አይደለም ካለ ከፍሯል ሙርተድ ሆኗል ማለት ነው። ከእምነት አጥር ወጥቷል በግልጽ የታወቀ ነገር ስለሆነ። እሺ ሙርተድነትስ በምን ይከሰታል ሲባል አላህ ይጠብቀን። እንግዲህ አንደኛ ሙርተድነት ከሚከሰትባቸው ሪደቱል ኢዕቲቃድ ይባላል። በእምነት የሚከሰት አለ። በእምነት የሚከሰት አንተ አታውቀውም የልቡን ነገር ግን እሱ በውስጡ ዲነል ኢስላም ባጢል ነው ብሎ ካመነ ከኢስላም ውጪ ሐቅ አለው ብሎ የሚያምን ከሆነ ይሄ ሰው ከእምነት በኋላ ወደ ክህደት ተገልብጧል ይባላል። በእምነት የሚከሰቱ አሉ። ቁርአን የአላህ ቃል ነው ብዬ አላምንም ካለ ሙስሊም አይደለም ክዷል ማለት ነው። ሐቅ እንከተል ካፊር ሙናፊቅ ካፊር ነው ግን አንተ ሙናፊቅ መሆኑን አታውቀውም። አሁን አራቱንም አንድ ላይ የሚሰበስባቸውን ስም እነግራችኋለሁ መጨረሻ ላይ እና በእምነት የሚገኝ ሙርተድነት አለ። ሁለተኛው ሪደቱል አቅዋል በንግግር ይከሰታል። ሰውየው በንግግሩ እንደዚህማ ከሆነ እኔ ሙስሊም አይደለሁም ከእስልምና ሃይማኖት ወጥቻለሁ ምን ያደርግልኛል እስልምና አይነት ንግግር ቢናገር ይሄ ሰው ሁክሙ እንደወጣ ነው። ወይ አላህና መልእክተኛውን ወይ ቁርአንን የሚሳደብ ከሆነ ይሄም ሰው ወጣ ይባላል። وعن بريدة قالت قال رسول الله صلى الله عليه وسلم نبياتنا عليه الصلاة والسلام من قال إني بريء من الإسلام أراني كسلمنا يصداه نيبلو يتناجر سو قال فإن كان كاذبا فهو كما قال وشتن قابيهون اندالو يهونال وإن كان صادقا كلبو كأونت دقمون እንደዛ ብሎ ከተናገረ لم يعود إلى الإسلام سالما በተውበት እንኳን ወደ እስልምና ቢመጣ ሳሊም ሆኖ አይመጣም ማለት ፍጹም የጸዳ ሆኖ ቀሪ ህይወቱን በሽታ ይዞት ልቡ ላይ የእምነት በሽታ ማለት ነው ይኖራታል እንጂ የጸዳ ልብ ይዞ አይመለስም። አላህ ይጠብቀን። ይሄ በንግግር የሚከሰት ነው። ሪደቱል አቅዋል ውስጥ የሚካተት ነው። ወይም አላህና መልእክተኛውን ወይ ኪታቡን የሰደበን ብለናል። ወይም ደግሞ አዋሐደ ሚን አልአንቢያ ነቢያትን የሚሰድ ክርስቲያኖች ነብያችንን ሙሐመድ አለይሂ ሰላቱ ወሰለም ሰደቡ ብለህ አንተ ዒሳን የምትሰድብ ከሆነ ከእምነት ትወጣለህ ክህደት ውስጥ ትገባለህ። ለምን ኢሳም ከአላህ ነቢያቶች አንድ ነብይ ነው የአላህ መልእክተኛ ነው። እነሱ ነብያችንን አለይሂ ሰላቱ ወሰለም ስለሰደቡ ተብሎ እኛ ዒሳን የምንሰድብበት ምንም ፈቃድ አልተሰጠንም። ከአላህ ነቢያት ነው። ነቢያትን መሳደብ ነብይ አድርጎ የመረጣቸውን
አላህን መሳደብ ስለሆነ ማለት ነው ስለዚህ አይሆንም ለቀልድም ለቁም ነገርም በምንም መልኩ ቢሆን አላህን መልእክተኞቹን ያወረደውን ቃሉን አንሰድብም ሶስተኛ ሪደቱል አፍዓል በተግባር የሚከሰት በስራ የሚከሰት አለ ቀደም እንዳልነው ያው ሽርክና ኩፍር ላይ የገለጽናቸው ከአላህ ውጭ ላለ ቢሰግድ ወይም ምን ቢል ከእምነት አጥር ወጣ ይባላል ያው በተግባር የሚከሰቱ ናቸው አንድ አይነት ነው አሁን ጠቅለል ለማድረግ እነዚህ አራቱን ምንድነው የሚሰበስባቸው ኩፍር ሽርክ ኒፋቅ እና ሪዳ አራቱንም ኩፍር ይሰበስባቸዋል አሁን ከኔ ጋር ሁሉ አራቱንም ኩፍር ይሰበስባቸዋል ካፊር ነው አንድ ሙሽሪክ ካፊር ነው ሁለት ሙናፊቅ ካፊር ነው ሶስት ሙርተድ ካፊር ነው አራት የአራቱም የጋራ ስማቸው ምን ሆኗል ማለት ነው የጋራ ስማቸው ይሄን ያዙልኝ ኩፍር ነው እንዳትረሱ በተለያየ መንገድ ስገልጸው ግራ እንዳትጋቡ ወደ ሁለተኛው እንምጣ ሙሽሪክ ካፊር አይደለም ሙሽሪክ ሙናፊቅ አይደለም ሙሽሪክ ሙርተድ ነው ይሄንን ያዙልኝ ሙናፊቅ አይደለም ካፊር አይደለም ግን ሙርተድ ነው ማን ነው ይቅርታ ገለበጥኩባችሁ ካፊር ጀምሬ ነበር ሙሽሪካው ካፊር ሙሽሪክ አይደለም ሙናፊቅ ሙሽሪክ አይደለም ሙርተድ ሙሽሪክ አይደለም ይሄንን ያዙ ሁለተኛ አሁን በምን ይለያል ወደሚለው ለመምጣት ስለፈለኩ ነው ሙሽሪኩንም ካፊር ካልነው ሙናፊቁንም ካፊር ካልነው ሙርተዱንም ካፊር ካልነው እንደገና በተቃራኒ ካፊሩንም ሙሽሪክ ሙናፊቁንም ሙሽሪክ ሙርተዱንም ሙሽሪክ ለምን አንለውም የሚል ጥያቄ እንዲነሳ ነው አሁን ገብቷችኋል ለምን አንለው እንደዛ የማንልበት ምክንያት ምንድነው ካፊር ሆኖ ሽርክ የማይሰራ አለ ሽርክ ላይ ወድቆ ግን የማይከፍር ስለሌለ ለምሳሌ ኢብሊስ የአላህን ትእዛዝ በመጣሱ እንቢ ብሎ በኩራት ከእምነት አጥር በመውጣቱ ካፊር ተሰኘ ሙሽሪክስ እንለዋለን ወይ እንዳይባል ሙሽሪክ አንለውም ለምን ሙሽሪክ ማለት ያጋራ ነው ብለናል ቀደም ባየነው ተርጓሜ ይሄኛው ካደ እንጂ አላጋራ አላህን ክዶ ሌላ ነገር አላመለከም ኤቲስቶችን ተመልከቷቸው ፈጣሪ የሚባል ነገር የለም ነብይ የሚባል የለም ከህይወት በኋላ ሞት የለም ማለት ምንድናቸው እነዚህ ሰዎች ካፊር ይባላሉ በእምነት ስለካዱ ሙሽሪክስ ይባላሉ ወይ ሲባል ማንን አሻረኩ የሚል ጥያቄ ሊነሳ ነው የሚያመልኩትም የላቸውማ ቀድሞውኑ ገና ሌላ ጨምረው አሻረኩ እንዳይባል ስለዚህ ካፊር ሁሉም ቦታ ሲገባ ሙሽሪክ ግን የሚገባው ያሻረከ ሰው ላይ ነው ካፊር የሰፋ ነው የሚለውን እንድትይዙ ነው ይሄ ገብቷችኋል ልቀጥል ወደ ቀጣዩ ነጥብ ሙናፊቅንም እንየው ካፊር ሙናፊቅ አይደለም ሙሽሪክ ሙናፊቅ አይደለም ሙርተድም ሙናፊቅ አይደለም ሙናፊቅ ብቻ ነው ብንል አሁንም ያስኬደናል ለምን ካፊር ሆኖ ነገር ግን በንፍቅና ያልካደ ስለሚኖር ቀጥታ መልእክቱን በማስተባበል በንፍቅና ያልካደ ስለሚኖር ካፊርን ሁሉ ሙናፊቅ ማለት አንችልም ሙናፊቅ ሳይሆን በእምነት የካደ ይኖራል በትዕቢት የካደ ይኖራል በኩራተኝነት በእንቢተኝነት የካደ ይኖራል በአስመሳይነት ብቻ የካደውን ነው ሙናፊቅ ምንለው ማለት ነው ስለዚህ ካፊር ሙናፊቅ አይደለም ማለት ነው ሙሽሪክም ሙናፊቅ አይደለም ለምን ሲያሻርክ በዩልኝ ስሙልኝ ብቻ አይደለም የሚያሻርከው በሙናፊቅነት ቀጥታ አምኖበት ጉዳዩን የሚያሻርክም አለ በአላህ ላይ ሙሽሪክ ሁሉ ሙናፊቅ አይሰኝም የሚለውን ያሳየናል ሙርተድም እንደዚሁ በዩልኝ ስሙልኝ አይደለም ከእምነት አጥር የሚወጣው ለጥቅም ብሎ ለሌላ ነገር ብሎ የሚወጣ ይኖራል ሙርተድ ነው ሙናፊቅ እንዳትለው ግን አስመስሎ አይደለም የወጣው አሁን ምን ያሳየናል
ካፊር የሚለው የሰፋ ትርጓሜ ያለው አራቱንም ግሩፖች ሲመለከት ሶስቱ ግን እንደ ትርጓሜያቸው ነው አፕላይ የሚደረጉት ሁክማቸው ግን በአኺራ ከሆነ ግን አንድ ናቸው ሁሉ አራቱም ጀሃነም እሳት የሚያዘወትሩ ናቸው ከእንትና እንትን ይሻላል አይባልም አንዱን ለቆ ሌላውስ መግባት ፈሩ ሚነል መጠሪ ወወቀፉ تحت الميزاب እንደሚባለው ካፊያውን ፈርተው አሸንዳ ስር ተጠለሉ እንደሚባለው ነው አላህ አልምርም ያለው ኩፍርን ነው ቀዳ ወልቀደር አላህ አልምርም ብሏል ስለዚህ አላህ ኩፍርን ካልማረ አራቱም ይካተታሉ ማለት ነው ኢነላህ ላ ይግፊሩ አን ዩሽረከ ቢሂ አላህ በሱ ማጋራትን አይምርም ሲል ሽርክ ላይ ምን አለ ቅድም እንዳየነው ሙሽሪኮች ሁሉ ምንድናቸው ብለናል ካፊሮች ናቸው ካፊር ሁሉ ግን ሙሽሪክ አይሰኝም ነው ያልኳችሁ ስለዚህ ኩፍር አይማርም አላህ ዘንድ ምህረት አያገኝም ኩፍር ካልተማረ አራቱም ግሩፖች የጀሃነም ይሆናሉ ለምን ካፊርም ካፊር ነው ሙሽሪክም ካፊር ነው ሙናፊቅም ካፊር ነው ሙርተድም ካፊር ነው አራቱም ኩፍር ውስጥ ከገቡ አላህ ዘላለም አይመራቸውም የጀሃነም እሳት ዘውታሪ ናቸው አክበሩ ላይ ሆነው ከተገኙ ማለት ነው ያለ ተውበት ከሞቱ ወይغفر ما دون ذلك ከሽርክ ውጪ ያለውን ወንጀል ይምራል ማለት ኩፍር ኒፋቅና ሙርተድ ይገባሉ ማለት አይደለም ወይغفر ما دون ذلك ማለት ما دون ذلك ማለት من الكبائر ማለት ነው ታላላቅ ወንጀሎችን የሰራ ያለ ተውበት የሞተ ነው ስለዚህ ኩፍር ሁሉንም የሚጠቀልላቸው ነው ገባችሁ ግን ወንድምና እህቶች እንግዲህ አሁን ጥያቄ ስትሉ የነበራችሁ እጃውጡና የቀረውን ኢንሻአላህ በማቀው ያክል አብራራላችኋለሁ ኪታቡ ተውሂድ እንግዲህ ያው የሚቀሩ ወንድሞችና እህቶች በመጥፋታቸው ዛሬም አልጀመርንም ነው እያልኳችሁ ስለነበር ነው ቅድም አልመጣችሁም ሳምንት ከመጣችሁ አሁንም ሳምንት እንቀራለን ካልሆነ ወደ ሌላ ፕሮግራም እንቀይረዋለን ኢስላም ሆነው በአላህ ላይ ካጋሩ ካፊር ናቸው ማለት ነው ወይ ኢጃቤ ነው ኪብሬ ለማለት ነው እስልምናቸው ፈረሰኮ እህታችን አሁን ኢስላም ሆነው አልሽ ስትጀምሪ ምንድነው ሙስሊም ያረጋቸው ተብለይ ስትጠየቂ አላህን ማምለካቸው በተውሂድ በላ ኢላሃ ኢላላህ ላይ መኖራቸው ነበር አይደል ሙስሊም ያረጋቸው ጀሚላ ወይም ጀማል መባላቸው አይደለም ሙስሊም ያሰኛቸው አላህን ማምለካቸው ነበር አሁን ደግሞ በአላህ ላይ ካጋሩ ሲባል ሽርክ ተከሰተ ያ ያጋሩት ሽርክ ምን አደረገው ማለት ነው መጀመሪያ የነበረውን እስልምናቸው አፈረሰው ወለቀድ ኡሂየ ኢለይከ ወኢለ الذين من قبلك ወዳንተና ካንተ በፊት ወደ ነበሩት ነቢያት ወህይ ወረደልህ ራእይ ምን የሚል ለኢን አሽረክተ ካጋራህ ለይህበጠና አመሉከ ቆን ያለው ስራ ይበላሻል አለ የቱ ስራ መጀመሪያ በእስላም ላይ ስትሰራው የነበረው ስራ ስለዚህ ሽርክ ስራውን ያጠፋዋል ማለት ነው ሙስሊም ሆነው ሙሽሪክ ከሆኑ እንደስብእና ውስጥ ፓራራል ሆነው አይሄዱም ነው ያ የነበረው ተውሂዳት ከማለት ለማን ነው ሲባል ተውበት ሳያደርግ ለሞተው ነው ከመሞቱ በፊት ሰውየው ሽርክ ላይ ገብቶ ወይ ሙርተድ ሆኖ እንደገና ተውበት አድርጎ በጥሩ ተውበት ቢመለስስ አሉ በጥሩ ተውበት ከተመለሰ ከሽርኩና ከሙርተድነቱ በፊት የነበረው ስራውም አብሮ ይመለስለታል ጠፍቷል ተብሎ ዲሌት ሆኖ አይቀርም ዳታ ሪከቨሪ ውስጥ ተቀምጦለታል ማለት ነው አላህ ገፉሩ ረሂም ጌታ በመሆኑ አላህ ተውበትን ይወፍቀን ከመሞታችን በፊት ግን በዛው ክዶ ከሞተስ የሰራው መልካም ስራ ሁሉ ጠፍቷል እና ሙስሊም ሆነው ሽርክ ከሰሩ ብሎ ሁለት ተቃራኒ ነገር አብሮ አይሄድም ሰብስክራይብ በማድረግ ቤተሰብ ይሁኑ